ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በእለቱ መረጃዎች ላይ በማተኮር የትንታኔ ባንዳንዶች ላይ የምንሰጥበትን የዛሬውን የአንከር የመረጃ ክፍለ ጊዜ ይዘን ቀርበናል እንድትከታተሉ ምንጋብዛው እኔ መሳይ መኮንና ገለታው ዘለቀ በጋራ በመሆን ነው የአሜሪካን ኤምባሲ በኢትዮጵያ ለሚገኙ ዜጎቹ የማሳሰቢያ መግለጫ አስተላልፏል በመግለጫውም ከማንኛውም ህዝብ ከሚሰበሰብበትና ከአንዳንድ ቦታዎች ዜጎች እንዲርቁ ጠይቋል ምናልባትም በአዲስ አበባ ህዝባዊ እንቢተኝነት ሊፈነዳ ይችላል የሚል መረጃ እንዳለው ነው ባንከር የመረጃ ምንጮች አማካይነት ያገኘነው አጠቃላይ ዝርዝር ሁኔታ የሚያሳየው የአሜሪካ ኤምባሲ ምን አግኝቶ ነው እንዲህ አይነት ማሳሰቢያ ለዜጎቹ ሊሰጥ ይቻለው አነጋጋሪ ሆኗል ይሄንንም በስፋት የምንመለከተው ጉዳይ ይሆናል ሌሎች ርዕሰ ጉዳዮችም አሉ እንድትከታተሉን ግብዣችን ነው መልካም ቆይታ ተናስተልን ገለታው እንደምን አለ እግዚአብሔር ይመስገን እንደምን ዋልክ መሳይ ገለታው እንግዲህ ቀደም ሲል እንደተከስኩት በርከት ያሉ ርዕሶችን ይዘናል ያንደሳውት አጀንዳ የአሜሪካን ኤምባሲ ያወጣው ማሳሰቢያ ነው ለዜጎች ያወጣው ማሳሰቢያን በተመለከተ ኤምባሲው አጠር አድርጎ ያቀረበው እንደተከታተልነው ከሆነ ዜጎቹ በማንኛውም ህዝብ በሚሰበሰብበትና አንዳንድ የትራፊክ መጨናነቅ ባለበት የፖሊስ በብዛት የሚገኙበት ቦታዎች ላይ የአሜሪካ ዜጎች እንዲርቁ ለቤተሰቦቻቸው ጭምር ማሳሰቢያ የተሰጠበትን ነው የተመለከተነው እንግዲህ እነን ተከትሎ በርካታ የውይይት ሐሳቦች ተነስተዋል አሜሪካ በዚህ ደረጃ መግለጫ ልታወጣ የምትችለው በዚህ ደረጃ ማሳሰቢያ ልትሰጥ የምትችለው ዝም ብላ ምንም ተነስታ አይደለም ብዙ የሰለላ ተግባራትን ብዙ መረጃዎችን ብዙ የደህንነት ስራዎችን ከሰበሰበች በኋላ እንደን ማሳሰቢያ ልታስተላልፍ ትችላለች የሚል ለጉዳዩ ቅርበትም ያላቸው ስማቸው እንዳይጠቀስ የፈለጉም በኤምባሲ አካባቢ ያሉ ሰዎችም ይሄንን መረጃ ሰጥተውናልና ገለታው ቀላል የሚባል አይደለም እናነሳዋለን የፌደራል ፖሊስ የኢትዮጵያ የፌደራል ፖሊስ ይሄ መግለጫ በቀረበበት የአሜሪካ የፌስቡክ ገጽ ላይ ከታች በኢትዮጵያ ፌደራል ፖሊስ ህጋዊ በሆነ ይፋዊ በሆነ የፌስቡክ አካውንት ምላሽ ሰጥቷል በአስተያየት መስጫ ሳጥኑ ላይ ደርሶናል የሚል ነገር ማስቀመጡን የተከታተልነውና ምናልባት የፌደራል ፖሊስ ምን ለማለት ፈልጎ ነው የአሜሪካው ማሳሰቢያ ደርሶናል የሚል ምላሽ በይፋዊ የፌስቡክ ገጹ አስተያየት የሰጠው የሚለውም ነገር እንደዚሁ ማብራሪያ የሚፈልግ ጉዳይ ነው ገለታው ይሄንን እናንሳ እንግዲህ ሌሎች ርዕሰ ጉዳዮችም አሉ በቀደም ተከተል እንመለከታቸዋለን እስቲ ከዚህ እንጀምር መግለጫው በጣም አጭር መግለጫ ነው ብዙ ጊዜ አሁን ከቅርብ ጊዜ ወዲህ የአሜሪካ መግለጫ እንደሆነች እንትን ፍሬም ያደርጉና እዛች ላይ አነስ ያለ ቃላት ተጠቅመው ነው ኃይለኛ ቃላት ናቸው የሚጠቀሙት እንደዚህ አይነት መግለጫ ነው አይ ቲንክ ሰውም ቶሎ እንዲይዘው ይመስለኛል ዝርዝር ረጅም ነገር ስትጽፍ አንዳንዴ ሐሳቡም ላይ ደርስ ይችላል ብለው አስበው ይመስለኛል በሁለት መንገድ በጣም ለየት ያለ መግለጫ ነው የመሰለኝ መሳይ አንደኛው ከዚህ በፊት የሚያወጣቸው መግለጫዎች እንደዚህ ለዜጎቹ ማስተጋያ ሲያወጣ ቦታ ገድቦ ነው የሚያወጣው ለምሳሌ በዚህ አካባቢ ትንሽ ግርግር ስላለ ወደ ሰሜን ስትሄዱ እንደዚህ አይነት ጥያቄ ጥንቃቄ አድርጉ ትግራይ አካባቢ አማራ አካባቢ ሶማሊያ አፋር የሚል ነው እንደዚያ ነው የሚወጣ የነበረው አሁን በየትኛውም ጊዜና በየትኛውም ቦታ ነው የሚለው አዲስ አበባ ሁን ጎጃም ሁን ጎንደር ሁን ሶማሌ ክልል ድሬዳዋ ሁን የትም ሁን ኢትዮጵያ ውስጥ በየትኛውም ጊዜና በየትኛውም ሰዓት ብሎ ነው የሚለው ለአደጋ የመጋለጥ እድል ሰፊ ነው ለወንጀል ነው የሚለው በወንጀል የመጋለጥ እድል ሰፊ ስለሆነ በየትኛውም ጊዜና ቦታ ዜጎች ጥንቃቄ አድርጉ ጥንቃቄን ገንዘብ አድርጉ ነው የሚለው አንደኛው ይሄ በጣም እንዳልከው አስገራሚ ነገር ነውና ይሄ ምንድነው የሚያሳየው አጠቃላይ ሀገሪቱ የሴኩሪቲ ችግር ውስጥ ናት የሚል ፖለቲካል ኢምፕሊኬሽን ነው ያለው በተቻለ መጠን እነሱ ፖለቲካ መልእክት እንደሌለው አድርገው ቢያቀርቡትም ግን የፖለቲካ መልእክቱ ሀገሪቱ በአጠቃላይ በየትኛውም ሰዓት አሁን ዜጎቻችን በመጣችሁበት አካባቢ አደጋ ችግር ሊገጥማችሁ እንደሚችል ማወቅ አለባችሁ የሚል ነው እንግዲህ አንደኛው ሁለተኛው ደግሞ ማንኛውንም ስብስብ ነው
መሳይ ለምሳሌ እዚህ አንዱ የተነሳው የዚህ ዴሞንስትሬሽን የሚባለው ወይም የዚህ ምንድነው ትዕይንተ ህዝብ ነው ሌላው ግን የትኛውም ጋዘሪንግ ይላል ደግሞ የትኛውም ስብሰባ ለምሳሌ ሙዚቃ ኮንሰርት ሊሆን ይችላል የሃይማኖት ስብስብ ሊሆን ይችላል ማንኛውም ስብስብ ውስጥ ሰፋ ያለ ስብስብ ውስጥ አትገኙ ነው የሚለው እና ይሄም እንግዲህ ከስጋት የመጣ ነው የአሜሪካ መንግስት ለምንድን ነው የሰጋው ዜጎቼ እንዲህ አይነት ስብሰባ ላይ ቢገኙ ምን አደጋ ይገጥማቸዋል የሚለው ስሙን ባይጠቅስም የሚያየው ነገር እኮ አለ መሳይ የሚያጠኑት ነገር አለ ለምሳሌ አሁን ጎጃም አካባቢ ያለ ድሮን ጥቃት እንግዲህ ቱሪስቱ የአሜሪካ ቱሪስት እኮ በየቦታው ነው የሚሄደው እንደምታውቀው ወደ ሰሜን ይሄዳሉ ላሊበላ ይሄዳሉ አክሱም ይሄዳሉ ሌላ ቦታ ይሄዳል ሰው ለመጎብኘትና ዝም ብሎ ሲቪሊያንስ እኮ በድሮን ሲጠቁ ያዩ እኮ ነው ሲቪሊያንስ ቤተክርስቲያን ትምህርት ቤት የጦር ቦታዎች አይደሉም ለጥቃት እየተጋለጡ ያሉት ስለዚህ ዜጎቻችን የትኛውም ሰው ሰብሰብ ያለበት ቦታ ላይ አትገኙ የሚል ነው እና ትልቁ መልእክት ግን አስገራሚው ነገር እንዳልኩ በመላ ሀገሪቱ እንትን የሚለው በማንኛውም ጊዜና ሰዓት የሚለው ነገር ነው በጣም ትልቁ አዲስ ነገር ለኔ እዚህ ላይ ገለታው ምናልባት እዚህ ላይ እንግዲህ በኢትዮጵያ በአጠቃላይ ችግር እንዳለ ኢትዮጵያ ቀውስ ውስጥ እንዳለች የአሜሪካ ብቻ ሳይሆን የሌሎች የምዕራብ ሀገራት ኤምባሲዎችም በየጊዜው ለዜጎቻቸው የማሳሰቢያ ያወጣሉ የታወቀ ነው አሁን እንደው በግልጽ አዲስ አበባን አይጥቀስ እንጂ መግለጫው አዲስ አበባንም በደንብ ለማሳየት የሞከረ ይመስልኛል ከዛም አንፃር ነው አንዳንድ እኛም በሰበሰብናቸው መረጃዎችና በአንዳንድ ጉዳዮችም አዲስ አበባን ነገ ከነገ ሊከሰት የሚችል ነገር ሊኖር ይችላል የሚልም ስጋት አላቸው ሰሞኑን ከበዓሉ በኋላ በአዲስ አበባ በተለየ ሁኔታ የፌደራል ፖሊስ በብዛት የሚታይበት በወታደራዊ መኪና ላይ መሳሪያ የጫኑ ፖሊሶች የፌደራል ኃይሎች ውርውር የሚሉበት ሁኔታ እየጨመረ መምጣቱን ተከትሎም የወጣ መግለጫ ሊሆን ይችላል አናቅም ግን አዲስ አበባም አብይ አህመድ ሰላም ነው ደሴት ሰርቶ በኮንዶሚኒየም በብልጭልጭ መብራቶች እንደውም ሰሞኑንም በካዛንቺስ እንደዚሁ የኢትዮጵያን ትንሳኤ ያየነበት የልማት ውጤት ይያሉ ከፍተኛ ምንድነው ጭፈራ ላይ የነበሩበትንም ክስተት ተከትሎ ይሄንን ስንመለከተው አሜሪካ የሸተታት ነገር አለ ምናልባትም ህዝባዊ ቢተኝነቱ ከዛው ከአዲስ አበባ ከመሃል ሀገር ሊፈነዳ የሚችልበት ሁኔታ እንዳለ በመረጃ ምንጮቻቸው በመረጃ በደህንነት ባሰባሰቡት መረጃ ላይ የደረሱበት ድምዳሜ ያለ ነው የሚመስለውና ጉዳዩንም በቅርበት እንደሚያውቁ የምንገምታቸው ሰዎችም እንደ አይነት አስተያየት ነው የሰጡንና ሩቅ ሳኔት እዛው አዲስ አበባም ያለውን ሁኔታ ያሰጋቸው ይመስላል ገለታው በደንብ እንደዚህ ልንረዳው እንችላለን እነሱ በግልጽ ባይሉት ምክንያቱም ከዚህ በፊት እኮ ያወጡ የነበሩት ከአዲስ አበባ ተውጡ ነበር የሚሉት ከአዲስ አበባ እንደውም ከወጣችሁ ማስታወቂያ ተናገሩ እንዲያደርጉ ወይም ደግሞ በተወሰነ ራዲየስ አዲስ አበባ ዙሪያ በተወሰኑ አካባቢዎች ብቻ ነው መንቀሳቀስ የምትችሉት እየተባለ ነበር የሚወጣው የአሜሪካ ኤምባሲ ብቻ ሳይሆን እንግሊዞችም ሌሎች ኤምባሲዎች መግለጫ ሲያወጡ ይገድቡታል እዚህ አካባቢያት አሁን እኮ የትኛውም ቦታ እኮ ነው የሚለው በማንኛውም ጋዘሪንግ ነው ደግሞ የሚለው ሃይማኖት ይሁን ለጥምቀት በለው ለሆነ ስብስብ በለው ያሉ ስብሰባዎች ቦታው አትገኙ ነው ተጠንቀቁ ነው ጥንቃቄን ገንዘብ አድርጉ የሚል ነውና እንግዲህ ይሄ ትልቅ እንትን ነው መልእክት ነው በተለይ ወደ አሜሪካ ከአሜሪካ ወደ ኢትዮጵያ የሚሄድ ሰው ይሄንን ያያ ይሄድም መሳይ እንዴት ብለ ተዝናናለህ አሁን የቱሪስት የኢትዮጵያ መንግስት በቱሪስት መቼም ስቢው ስንት ቢሊዮን ዶላር አገኘው ይላል ኤምባሲዎች እንደዚህ ነው መግለጫ የሚያወጡት ከዚህ መግለጫም ባሻገር እኮ ውስጥ ለውስጥ እኮ ኢሜይልም ያደርጋሉ መንግስታት መሳይ ለአባሎቻቸው ለዜጎቻቸው የአካባቢውን የጸጥታ ሁኔታ የሀገሪቱን የጸጥታ ሁኔታም እንደዚህ ይነግራሉ ይገልጻሉ የተወሰኑ ጽሁፎች ያዘጋጃሉ የሚነበቡ ጽሁፎች ስለ ሀገሪቱ ሁኔታ ማለት ነው ይሄ ደግሞ በግልጽ ወጥቶ የታተመ ነገር ነው በኦፊሻል ፔጃቸው ላይና ያ ነው አንድ ሁለተኛው የፖሊስ የኢትዮጵያ ፖሊስ ፌደራል ፖሊስ መልእክት ግን አስገራሚ ነው ያላየሁት መሳይ እንደው እዛ ኢንቦክስ ነው አድርጎ ደርሶናል ወዶ አይስቋሉ እንዴት አድርገን እንደምንረዳው አላቅም እንደዚህ አይነቱ ነገር እንግዲህ ደርሶናል ማለት ራሱ አሁን የአሜሪካ ኤምባሲ ሰራተኞችም ሲያዩት በጣም የሚገርማቸው ማለት ልክኛ ግራ እንደተጋባን ነው እነሱን ግራ የሚጋቡት ምንድነው ደርሶናል ማለት ትክክል ናችሁ ብለው ያንን አሁን የወጣው መግለጫ
አረጋገጡ ማለት ነው እንዴት አንድ ኦፊሻል ፔጅ ደግሞ እንደዚህ ኢንቦክስ ያደርጋል መሳይ በጣም ክብርንም እኮ መጠበቅ ያስፈልጋል እኮ መግለጫ ሊያወጣ ይችላል እንደዚህ አሜሪካ መንግስት ያወጣው መግለጫ የተጋነነ ነው ዜጎች አትስጉ ምናምን ሊል ይችላል ከዛ ውጭ ግን እዛች አስተያየት መስጫ ላይ እንደዚህ ማለት ምን ያህል ኢንዲቪጁዋልስ ግለሰቦች በተቋሙ እንትንስ መጫወቻ እንዳደረጉት የሚያሳይ ነው ይሄ ባብይ ዘመን ሁሉ ጊዜ የምናየው ስለሆነ እንደው ለጊዜው ትንሽ ፈገግታስ ባለን እንጂ ተደጋጋሚ ነገር ነው በየተቋሙ እንደዚህ አይነት ችግሮች አሉ ግን ኦቨርኦል በአጠቃላይ የመግለጫው አንድምታ ኢትዮጵያ ታማለች ነው መሳይ ኢትዮጵያ ከባድ ችግር ውስጥ ነው ያለችው በየትኛውም ጊዜ ሊፈነዳ የሚችል ችግር ነው ያለው የጸጥታ ችግር ነው በቃ ዋናው መልእክቱ የሴኩሪቲ ምንለው እኛ ብዙ ጊዜ ያው አንዱ ክስ በዚህ መንግስት ላይ እንግዲህ ጸጥታ ማስከበር አልቻለም ዜጎቹን መጠበቅ አልቻለም ነው ይሄ ደግሞ እንግዲህ የትኛውም ቦታ ላይ ሄዳችሁ ጸጥታ ይከበርልኛል ፖሊስ ይደርሳል ማለት አትችሉም የማይደርስባቸው ቼክ ፖይንትስ አሉ የማይደርስባቸው ፖሊስ የማይደርስባቸው ቦታዎች አሉ ነው ፖሊስንም እኮ መውቀስ እኮ ነው አንዳንዴ አሁን ፖሊስ ጥሩ ሊመስለው ይችላል እዛ ላይ ግን ፖሊስ የማይደርስበት ቦታ አለ ማለት ትልቅ ስድብ ነው መሳይ አንድ ሀገር ውስጥ ምን ይሰራል ታዲያ ፖሊስ መድረስ አለበት ማንኛውም ጋዘሪንግስ መጠበቅ መቻል አለበት በካሜራው በምኑ በቴክኖሎጂው በሄሊኮፕተር ይበለው በምኑ መጠበቅ ነበር ግን እንዳየነው ለአሜሪካ ኤምባሲ የማይደርስባቸው ቦታ አለ ማለት ሴኩሪቲ አደጋ ላይ ነው ኢትዮጵያ ውስጥ እንግዲህ እኔ ለዜጎቼን ማለት አለብኝ ነው የኢትዮጵያ መንግስት ደግሞ ያው እንግዲህ እንደምታየው ሀገሩ ሰላም ነው እንደውም ሰላሙ ከጊዜ ወደ ጊዜ እየተሻሻለ ነው የሚል መልእክት ነው ያቀረበ ያለው ገለታው ምናልባት በብዙ መንገድም ልናየው እንችላለን ይሄን የአሜሪካ መንግስት እንዲህ አይነት ማሳሰቢያ ሲያወጣ ቀደም ሲል አንተ ምንም እንዳልነው የተለያዩ ነገሮችን አጥንቶ መረጃ ሰብስቦ መሬት ላይ ብዙ ነገሮችን ካየ በኋላ የሚያወጣው ነው ብዙ ጊዜ የአሜሪካ መንግስት እንዲህ አይነት ነገር ሲያወጣ በሚቀጥሉት ቀናት ወይም ሳምንታት ያ የሰጉት ነገር ሊሆን የሚችልበት እድል ሰፊ ነው አይሆንም ማለት አንችልም ኢትዮጵያ ውስጥ እኮ በቂ የሆነ ህዝብን አደባባይ ሊያስወጣ የሚችል ጭቆና አለ ይሄ የኑሮ ውድነት ብቻውን ሰውን ምርር አድርጎታል በተለይ ከበዓሉ አስታኮ የጨመሩ ምርቶች ተመልሰው ወደ ነበሩበት ከበዓል በፊት ወደ ነበሩበት ቦታ አለመመለሳቸው በዛው መቀጠላቸው የኢትዮጵያ ህዝብ እውነት ለመናገር በዚህ የኑሮ ውድነት ብቻ ይህንን መንግስት በመቃወም አደባባይ ለመውጣት የሚያስችል በቂ የሆነ ምክንያት አለው ማለት ይቻላልና ይሄ ነገር በደንብ እየገነፈለ እየታመቀው ነገር በደንብ ጪሱ እየታየ ነው ወደፊት እሳት ሆኖ መውጣቱ አይቀርምና ምናልባት አሜሪካ እንደው ጠቆም ማደረገች እንጂ እኛም እለት በእለት በመንከታተለው የህዝብ ስሜት ውስጥ ነገ ከነጎዲያ ህዝባዊ ቢተኝነት ሊፈነዳ የሚችልበት እድል በጣም እየቀረበ መምጣቱን ነው መግለጽ የሚቻለው እንደው ገለታው ለምንድነው አገዛዙ ከቅርብ ጊዜ ወዲህ መልስ መስጠት ትቷል ለምሳሌ በቅርቡም አምነስቲ ኢንተርናሽናል የኮሪደር ልማት የኮሪደር ውበት ያንን በተመለከተ ያወጣው መግለጫ ጠንካራ መግለጫ ነው ቢቢሲ አማርኛ በአማራ ክልል በጎጃም በመስራቅ ጎጃም እና እርጅና እናውጋ ከ100 በላይ ሰላማዊ ዜጎች የተገደሉበትን ወታደሮች ናቸው ስልጣና ላይ የነበሩ ምልምል ሰልጣኞች ናቸው ብለው የብልጽግና ደጋፊዎች በሰፊው ሜዳውን በሸፈኑበት ጊዜ ላይ ቢቢሲ አማርኛ ምርመራ አድርጎ የራሱን የተለያዩ ዘዴዎች ተጠቅሞ የተገደሉት ሰላማዊ ዜጎች ናቸው ብሎ ሪፖርት ሲያወጣም ምላሽ አልተሰጠም ምናልባት የአሜሪካ ኤምባሲ አሁን ያወጣው መግለጫ ዛሬ ስለሆነ ነገ ከነጎዳ ይሰጣሉ እንጠብቃለን ግን ምላሽ መስጠት እየቻሉ አይደለም ወይ ተቀብለውታል አሊያም ደግሞ ምንም ማያመጡም ብለው ከንቀት የተነሳም ሊሆን ይችላል ምን ትጠብቃለህ እንግዲህ እንደዚሁ እንዳሁኑ ደርሶናል ምናምን ይያሉ ወይ ከስሩ ኢንቦክስ ያደርጉ እንደሆነ እንደገና ማየት ሊኖርብን ነው መሳይ ያችን ምላሽ ሊያረጋት ይችላል እኮ አዲስ ፋሽን ነው ይሄ ደግሞ ግን አጠቃላይ መክተው የሚጨርሱት ክስ አይደለም በዛ መሳይ በኢኮኖሚው መስክ አሁን ምናልባት እናነሳዋለን መክተው የሚጨርሱት አይደለም የሚመጣው ተችት በሴኩሪቲው መክተው የሚመክቱት አይደለም በዛ ቀዳዳው ስለበዛ እና አይ ቲንክ ዝም ብለው ተወት ያደረጉት ይመስለኛል ከዛ ውጪ ሌላ ምክንያት ያለው አይመስለኝም እነሱ ለማዋሸት ህፍረት ሼም ይባለው ወይም ደግሞ ይዟቸው
አይደለም በቃ ትችት በዛ በያጣው ነው የሚታቹት ኢትዮጵያውያን አክቲቪስቶች ይተቿቸው ስኮላርስ ይጽፉባቸዋል አሁን ስለ ግሽበት አንድ ሪፖርተር ላይ የሆነ ቦታ ዝም ብለው ነፃ የሆኑ ሰዎች ናቸው እንግዲህ ከ2028 በፊት ወደ ነጠላ አሃዝ መቀነስ አንችልም የሚል እንትን ያወጣው እስከ 2028 ድረስ ቢያንስ በዚሁ በጥንድ ግሽበት አሃዝ ውስጥ ነው የምንቆየው ነው የሚሉት ኢኮኖሚስቶች መመለስ አይቻልም የቱንም ያህል ጥረት ቢደረግ እንግዲህ ሰዓት ላይ ነው የሚቆየው ማለት ነው ህዝቡ መሰለኝ እና ለዚህ ሄዶ አይደለም ነገ መጣዋለሁኝ ወደ ነጠላ መጣዋለሁ ሊላ አይችልም መንግስት እና በአጠቃላይ የገባበት ለምሳሌ ደህንነት አሁን የወጣው ሪፖርት አለ የስንት ሰው ረሃብ ላይ እንደወደቀ ወደ 10 ሚሊዮን ህዝብ አይደለም ያህል ወደቀም ብሎ መግለጫም ለማውጣት እንደው ማይችልበት ሁኔታም አለና በአጠቃላይ አቅጣጫው አንድ አይደለም በብዙ አቅጣጫ ነው የተተቸ ያለው መሰለኝ ረቡለቱን ክስተት እንደው ካነሳና አይቀር ነው ረቡለት በአዲስ አበባ አንድ መንደር ካዛንቺስ የሚባለውን መንደር በተለያዩ ብልጭልጭ አምፖሎች በእግር ኳስ መጫወቻ ሜዳ በህፃናት የመጫወቻ ሜዳ እንደዚሁም የአንዲት ሴት ምንነቷ አልታወቀም ምናልባት የኢትዮጵያን ሴቶች ተወክል ይሆን መግለጫ ማብራሪያም አልቀረበም ከሰማለ ታካፍለን ትችላለ የሷ ሐውልት ቆመበት እንደዛ አይነት የኮሪደር ልማት ከተሰራ በኋላ የነበረው ጫጫታ የነበረው ግርግር አብይ አህመድ የቀረባል ስልጣናትም የሉም ካቢኔውን ሰብስቦ ያስመረቀበት ሁኔታ ያ ሁሉ ግርግር ተፈጥሮ የሰጡት አስተያየትም ነው ደሞ ኢትዮጵያ በካዛንቺስ በኩል ብልጽግናዋን አየች የሚልም ንግግርም አድርጓል ያ ተመስገን ጥሩ ነው የሚባለው ሰው እሱ መቼም የሱ ሰውዬ ሁኔታ እጅግ አስገራሚ ነው በትንሿ ካዛንቺስ የኢትዮጵያን ትንሳኤ ያመላከተች የሚል በማህበራዊ ሚዲያ ላይ ያስተላለፈው መልእክትም እንደዚሁ አይተናል ለማንኛውም እንግዲህ ይሄን ባሉ ማግስት ነው የአሜሪካ ኤምባሲ መግለጫ ወጣው ሁሉ ነገር ሰላም ነው ኢትዮጵያ የብልጽግና ደጃፍ ላይ ቆማለች እስከማለት ነው የደረሱት በዚህ በካዛንቺሱ የኮሪደር ውባት ላይ ምን ማለት ይቻላል የኢትዮጵያ ህዝብ አሁን በዚህ በኮሪደር ልማት የገባበትን ማአት በስንት ዘመን በስንት ትውልድ እንኳን ከፍሎ ማይጨርሰው እዳን የተሸከመው ወይ የሚያመነጭ ኢኮኖሚ የሚያሳድግ በኢኮኖሚ ላይ የሆነ ጠብ የሚል ነገር የሚያስገኝ እንኳን ቢሆን ኖሮ ነገ ከነጎዳ ይመልሳል ብለ ተጠብቃለ የተሰራው እግር ኳስ መጫወቻ ነው የተሰራው አስፋልት መንገድ ሰፋን ያለው ውበት ነው እንደው ውበትም ከሆነ ውበት አንጻራዊ ስለሆነ ውበትም ከሆነ ገቢ ማመነጭ ነገር ላይ ይሄ ሁሉ ግርግር ይሄ ሁሉ ገንዘብ ከወጣ በኋላ የኢትዮጵያን ትንሳኤ ልንጨበት ከጫፍ ደርሰናል የሚለው ነገር በጣም አስገራሚ ነው እንግዲህ አሜሪካ ኤምባሲ መግለጫ ደግሞ እዚህ ደስታቸው ላይ ቀዝቃዛ ውሃ ቸለሰ ማለት የምንችል ይመስለኛል እስቲ ከኮሪደር ልማቱ ጋር በተገናኘ ለምሳሌ አሁን ጎንደር ልትሞሸር ነው ብለው የብልጽግና ሰዎች ባላብቶችን አሰባስበው እስከ ወረዳ ድረስ ገቢ እናመነጫለን ጎንደርን ለማልማት ጎንደር ለመሞሸር ተዘጋጅተናል ብለዋል እነ ታያስ ቀስላሴ እነ አገኘው ተሻገር እነ መላኩ አለበል እነሱ የሚመሩት ኮሚቴ ባላብቶችን ሰብስበው ከያንዳንዱ ባለሀብት ቋት ገንዘቡን ወስደው የኮሪደር ልማት ለጎንደር ይዘን መተናል ይያሉ ነው ይሄ ልማት ጎንደርን ይጠቅማል ጎንደር ተሞሽራ ሌላው የኢትዮጵያ አካባቢ እሳት ቢነድ እንደው ያው ለውጥ ነው ልንል እንችላለን ብዙ ጥያቄ ልናነሳ እንችላለን ለማንኛውም በእንደዚህ አይነት ሁኔታ ውስጥ ነው ያለነው በዚህ ሁኔታ ውስጥም ይያለን ነው አሜሪካ እንደዚህ አይነት መግለጫ ወጣችሁ ገለጣው የዚህ የኮሪደር ልማት ጉዳይ መሰለኝ እንደ ማስክ ነው የሚመስለኝ እኔ እንደው ማስክ አንድ ሰው ማስክ አድርጎ ሙሉ ሌላ ሰው ይመስልህና ከዛ ያችን ማስኩን ወለቅ ሲያደርገው ደግሞ ዋናው ማንነቱ ራሱ መልኩ እድሜው ሁሉ ነገር በደንብ ታያዋል ተፈጥሯዊ የሆነው ማንነቱ ማለት ነው ማስክ ነው ለኔ በእውነት ብዙ ድህነትን ለመሸፈን የሚደረግ ማስክ ነው ጎንደር ውስጥ ስንት ትምህርት ቤት ነው የፈረሰው የጎንደር ህዝብ ጥያቄ ይሄ ነው በእውነት ጎንደር ህዝብ ተሰብስቦ ኮሪደር ስሩልኝ አምፖላን ጠልጥሉልኝ ብልጭልጭ አምፖል አንጡልኝ አለ እስቲ ጠይቅ የጎንደር ህዝብ የጎንደር ገበሬ ጥያቄ ይሄ ነው ጎንደር ገበሬ ጥያቄ መስኖ ልማት ስሩልኝ የጀን ማጭድ ቀይሩልኝ ትንሽ ምርታማ የሆኑ ላሞች አበድሩኝ ቢያንስ በነፃ ሰጡኝም እንኳን አይደለም አበድሩኝ ከዛ እንትን ያረጉልኝ ልክፈል ግብርናው ላሳድግ
እንደዚህ ኮን የገበሬው ጥያቄ የትምህርት ቤት ጥያቄ ጥያቄ ነው በየትምህርት ቤቱ ያለው ቾክና እነዚህ ብላክ ቦርዶች እኮ የሚቸግሩበት እኮ ምድር ነው ጎንደር በጣም ከባድ ችግር ነው ያለው መሳይ ስንት ጥሩ ካሊበር ያላቸው ልጆች የሚወጡበት ቦታ ረኛ ሆነው እንዲቀሩ የተደረገበት ምድር ነው እና እዛ ውስጥ አሁን ይሄንን ጌጣጌጥ እንደ ትልቅ እንትን ፕሮጀክት ሆኖ በእውነት ሲመጣ ይሄ ጤነኛ ያልሆነ አስተሳሰብ ነው በአጠቃላይ ያ ጤነኛ ያልሆነ አስተሳሰብ ጎንደር ለተቀበለው አትችልም መሳይ ጎንደር ህዝብ አይቀበለው ምንድነው ሙሽርና ሲባለው ነገር ራሱ ቃሉ ራሱ በጣም እንትን ይላል ከሌላው ህዝብ ጋራ ተለይቶ አንድ ህዝብ ሊሞሸር አይችልም በምድሪቱ ውስጥ ምን አይነት የፖለቲካ ቃል አትለው ሙሽርና የሚባለው ማለት ይሄ መሞሸር ምናምን ቢለው ማለት ነው መሳይ የልማት ቃል አትለው በቃ ሪሊ በጣም ማትወደው አይነት ቃል እኮ ነው የሚያመጡት ራሱ ስለዚህ አስገራሚው ነገር ገለታው ይሄንን በጣም በእንትን የተለወሰ ልማት በሚል ጎንደር እንደሞሽር ነው በሚል ለጆሮ ሲሰማው አይጎረብጥም በርግጥ ይሄንን ትክክለኛ የጎንደር ህዝብ ጥያቄ አስመስለው እዚህ በባህር ማዶ የሚገኙ በጎንደር ስም የሚምሉ ራሳቸውን ታጋይ ያደረጉ ለብዙ ጊዜያትም የምናቃቸው ቋሉ ጎንደር ሲሉ የነበሩ ጎንደርን የኢትዮጵያ ምልክት ሲሉ የነበሩ ዛሬ መንደራቸው ገብተው ማንንም ያልማው አብይም ያልማው ጣሊያንም ያልማው ጎንደር ልማት ተፈልጋለች ልማት ተጠምታለች ጎንደር የምታስቀድመው ግን ሰላም አለ ጎንደር የምታስቀድመው ብዙ ነገር አለ ከዛ በፊት ትሞሸር ልማት ተጠምታለች ብለው ትግሉ ላይ የሆነ አደጋ ለመፍጠር የሚሯሯጡ ባህር ማዶ ያሉ ምን ተፍረታቸውን ደሞ ሌላው ለማሸማቀቅ የሚያደርጉትንም ጥረት ያያየን ነው ስለ ጎንደር ምን አገባችሁ ሁሉ ማለት ጀምረዋል የመንደርተኝነታቸው ጥግ እናንተ ስለ ጎንደር ምን አገባችሁ ስለኛ ለኛ ተውልን የሚል እጅግ አሳፋሪ አቋም ይዘው ጭራሽ ወደኛ መልእክት እየሰደዱ እረፉ የሚሉ ራሳቸውን በነጻ ታጋይነት ራሳቸውን በጎንደር አርበኝነት የሸበቡ እጅግ ዘረኛና ጎጠኛ የሆኑ ሰዎችም አሉ እኔ አገዛዙን ብቻ አይደለም አንዳንድ ጊዜ አገዛዙን አንደኛውን አውቀከዋል አንደኛውን ለይተዋል ስለዚህ በደንብ አድርገት ዋጋዋል በደንብ አድርገት ታገለዋል እንደነዚህ አይነት ግን በህዝብዝም ማንንም ያልማው አሉኮ ማንንም ያልማው ማለት ምን ማለት ነው ስለዚህ አያት አባቶቻችንን ጣሊያንን ማባረር አልነበረባቸው ማንንም ያልማው ከሆነ እንደውም የተሻለ አሁን አብይ ከሚሰራው ያምፖል ብልጭልጭ በተሻለ መልኩ ልማትማ ጣሊያንም እኮ ጀምሮት ነበር አርበኞቻችን አባቶቻችን ግን ነፃነት ይሻለናል ክብር ኩራታችን አንድነታችን ኢትዮጵያዊነታችን ብለው በዱር በገደሉ ተዋክተው ጣሊያንን አባረዋል አሁን ይሄ ትውልድ መጣና አንድ ጎጠኛ ዘረኛ ሰውዬ ብልጭልጭ አምፖል ልትከል ሲል አይ ጎንደር ልማት ተጠምታለች አገባችሁም ስለ ጎንደር የሚል ትውልድ ነው በተለይ እዚህ ባህር ማዶ ላይ ሚዲያውን ተቆጣጥሮ ዘራፍ ይያለ ያለው መልስ እየሰጠዋቸው አይደለም ግን ህዝቡ መጠንቀቅ አለበት ሚቀድም ነገር አለ ሰላም ይቀድማል ነፃነት ይቀድማል በአብይ መዳፍ ስር ያለች ኢትዮጵያ ውስጥ ባሁን ስለ ሰላም ስለ ሌላ ነገር ነው እንጂ ማሰብ ያለብን ልማት ስለሚባል ነገር እንዴት ነው አሁን ላይ ማሰብ የምንችለው ምናልባት እዚህ ላይ እንደው አስተያየት እንድሰጥበት ነው ከአጀንዳችን ወጥቼ ያነሳሁት ይሄን ጉዳይ አይኛኮ ፕሮጀክቱን በአጠቃላይኮ እንቃወማለን መሳይ አማራ ላይ ይሁን ትግራይ ይሁን ጎንደር ያርገው ይሄንን ኮሪደር ልማት የሚባል ነገር ትክክለኛ የልማት አቅጣጫ አይደለም ለኢትዮጵያ የሚሆን አይደለም አሁን ያለው ማስክ ነው ድህነት መሸፈኛ ማስክ ነው ማስመሰል ነው የጠገበ እንዲመስል ደሃውን የጠገበ አስመስሎ ማሳያ ፕሮጀክት ነው በትክክል ችግር ፈቺ ፕሮጀክት አሁን ጎንደር ውስጥ ሆስፒታል ሊገነባ ነው ቢባል የሚቃወም ሰው አለ አንድ ትልቅ ሪፈራል ሆስፒታል ሊገነባ ነው ጎንደር ውስጥ ቢባል እዚህ ተነስተንኛ እንቃወማለን ይሄን ያደርጋል አብይ አህመድ ትምህርት ቤት ሊያድስ ነው የፈረሱ ትምህርት ቤቶች በሙሉ እንደው በጥሩ ሁኔታ ሊታደሱ ነው ጎንደር ተሞሸረች ቢል ያቃል አሁን ያምራል ያን ጊዜ ያምረናል ጎንደር ተሞሸረች ትምህርት ቤት ሊሄዱ ነው ልጆች ትላለህ መሳይ መስኖ ሊሰራ ነው ቢባል ያኮ የተቃውሞ ያለ ነው ሎጅ ሊሰራ ነው ሲባል አታውጣ ይሄንን ገንዘብ የደሃ ገንዘብ አታፍሰስ
ሎጅ ላይ ያ የገበሬ ጥያቄ ነው ወይ ያ የከተማው ጥያቄ ነው ወይ የጎንደር ወጣት ጥያቄ ነው ወይ ኮሪደር የሚባል ልማትስ የት ነው ያለው እንደዚህ አይነት አካሄድ በድህነት ያገኘናትን ጥቂት ገንዘብ በብድር የሚቀጥለው ትውልድ የሚከፍለውን ገንዘብ ሳይቀር ይዘን የማይሆን ሄዳ ላይ ወስዶ እንደዚህ አይነት የሰከረ ሰው ፕሮጀክት ይዞ ሲንቀሳቀስ የትም ቦታ ቢያደርገው እንቃወማለን ስለዚህ የጎንደርም ህዝብ መመከት ነው ያለበት ይሄንን ገንዘብ ትምህርት ቤት ላይ ያድርግልኝ ሌላ ላይ ያድርግልኝ ሌላ ፕሮጀክት ላይ ያድርግልኝ ፋብሪካ ይሰራበት እና ወጣቱ ተቀጥሮ ይስራ ባለፈው እኮ ያልነው ነው መሳይ የጎንደርን ወጣት በሙሉ ስራ አሳጥቶ የስራ አጥ ቁጥር ጎንደር እየጨመረ ነው የመጣው በተለይ ጎንደር ከተማ ውስጥ ስታቲስቲክስ እንደዛ ነው የሚያሳየው እነዚህ በስራ ያጡ ወጣቶች በጎንና በጎንደር ከተማ ንጣፍ ሰርቼላችኋለሁና እጅነጃችሁን ኪሳችሁ አድርጉ ሂዱ ማለት ይሄ ነው ጎንደርን መሞሸር ማለት ይሄን እኮ ነው መጠየቅ ያለበት ወጣቱ እዛ ያለው ወጣት መሳይ አንድ ይሄ ነው ግን በጣም ኢምፖርታንቱ ነገር አንተ ያነሳው ነው መሳይ ሰላም አይቀድምም ወይ መጀመሪያ ከልማት የሰው ልጅ እኮ በጣም ከሚያስፈልጉት ነገሮች አንዱ ለመስራት ለማልማት ለመነገድ ወጥቶ ለመግባት ሁሉ ሰላም ነው የሚያስፈልገው ይሄ የአሜሪካ ኤምባሲ መግለጫ ይሄን አይደለም የሚያሳየው ጎንደርም አትሄዱ እኛ ስንዘረዝረው ማለት ነው አዋሳም አትሄዱ አዲስ አበባም ቢሆን የትም ቦታ ሄዳችሁ በዚህ ሰዓት ኢትዮጵያ ለመንቀሳቀስ ሰብሰብ ያለ ቦታ እንደው ዘና ብሎ ለመዝናን ወጥቶ ለመግባት የሚቻልባት ምድር አልሆነችም ነው የሚለው አሜሪካ ኤምባሲ መግለጫ ኢትዮጵያውያንም ይሄንን ነው የሚሉት ወጥተን መግባት አልችልም ነው የሚሉት በዚህ ድባብ ውስጥ በእውነት ጤነኛ ሰው እኮ ያልነው ነው መሳይ ጤነኛ ሰው ጌጣጌጥ ልሰራ ነው እንደዚህ መዝናኛ ልሰራ ነው ሲባል እኮ የትልቅ እኮ ብሔራዊ ጥያቄ እኮ ነው በቃ ትልቅ ጥያቄ እኮ ነው መቀመጥ ያለው እና ከዚህ የተነሳኛ እንቃወመዋልና ይሄንን የሚደግፉ ሰዎች በአንድም በሌላም እኮ ስርዓቱ ተጠቃሚ የሆኑ ነው መሳይ በተለያየ መንገድ እየያዛቸው ይሄን ፕሮጀክት ለማስፈጸም ይሄን ማስክ ለጎንደር ለማለበስ ውስጡን እየታመመች ጎንደር መከራዋን እያሳየች ጎንደር አንድ ጥሩ ውበት ነገር እዚህ አጥልቂና ጥሩ ነኝ መስለሽ ታይኮ ነው ይሄንን የማስክ ፕሮጀክት ይዞ ሲመጣ የሚያጨበጭቡ ሰዎች ቀድሞ ነው የሚያዘጋጁ ያን ፕሮጀክት ከማድረጉ ፊት ቀድሞ የሚያጨበጭቡ ሰዎች ያዘጋጃልና እኛ ሆስፒታል ሲሰራ አልተቃወምንም አንቃወምም ወደፊትም ትምህርት ቤት ሲሰራ አንቃወምም እንደዚህ አይነት ፕሮጀክት ላይ ገንዘባችን ሲጠፋ ግን እንቃወማለን ጎንደርም ህዝብ ይቃወማል ይሄንን መሳይ አው ገለታው እንግዲህ ቀደም ሲል እንዳነሳውትም ዋናው ነገር ከዚህም ባለፈ ደግሞ ስለ ጎንደር የሚመለከተን እኛ ብቻ ነን የሚል በጣም ጠባብና ኋላቀር አስተሳሰብ ማን ስለ ጎንደር ለነሱ መብት ሰጥቷቸው ሌላውን አገባውም የሚል እንዲህ አይነት ክልከላ ውስጥና ልዩነት ውስጥ እንደገቡ ይሄ በዘረኝነትና በጎሰኝነት ባውራጃዊ ስሜት የታጠሩ መሆናቸውን ከማሳየት ባለፈ ምንም መብት የላቸውም እነሱን ባለመብት እኛን ደግሞ ባይቷር ያደረገን የትኛውም ህግ የለም ስለ ጎንደር አይደለም ስለ የትኛውም ጫፍ ኢትዮጵያ ይመለከተናል የትኛውም ኢትዮጵያ ጫፍ ይሄንን በደንብ አስረግጠን ልንነግራቸው ይገባል እስቲ እንተያያለን ብለን መዛት አንፈልግም ስለ ጎንደር አሁንም እንጫዋለን ወደፊትም እንጫዋለን ከነሱ ፍቃድ እየጠየቅን አይደለም ስለ ጎንደር የምንጫው ገለታው በዚሁ እናብቃና ወደ ፋኖሽ ትግል እንግዲህ እሺ ገለታው እዚህ ሳናበቃ ይልቅ ቅድም ስለ ካሳንቺስ አንስተ አንድ ምስክርነት መስጠት ያለብኝ አለፍኩት ይገርማል በጣም ካሳንቺስ በነገራችን ላይ ጥናት ተደርጎ ነበር መሳይ ዶክተር ብርሃኑ የሚባል ነው ያጠናው ቀደም ባለ ጊዜ የካሳንቺስ መፈናቀል እንደው አብዛኛው የጀመረው እዛ አካባቢ ነው የሚያስገርም ነገር ካሳንቺስን ነበር እናሳምራለን ብለው ሲያፈናቅሉ ነበርና በብዙ ደም በብዙ እንባ ነው ካሳንቺስ ኮሪደር ልማት የተካሄደው መሳይ ወደፊት ይሄ ዶክተር ብርሃኑ ያጠናው ጥናት በሚዲያ ይቀርባል በያምናለሁ ግን አዜማ ሆቴል ውስጥ እዛ እነዚህ የምንድነው የዚህ በኤጀንሲ የሚቀጠሩ ሰራተኞች ጋራ በነበረው ኮንፈረንስ ላይ ቀርቧል ይሄ ጥናትና ማንነት ተኮር ራሱ በማንነታቸው ሳይቀር እየተፈለጉ የተፈናቀሉበት አካባቢ ነው ካሳንቺስ ከፍተኛ በደል ነው የተፈጸመው ካሳንቺስ ወደፊት ይወጣል ፍትህ ሲመጣ ትራንዚሽናል ጀስቲስ የሚባል ነገር ሲመጣ የካሳንቺስ እንባዋ ይወጣል መሳይ እንባዋ ስንት ሰው መሰለ ያነባው ስንት ሰው እኛ ምናቃቸው ሰዎች እኛ ቢሮ እየመጡ ያን ጊዜ
እንዴት እንደ በሁለት ቀን በሶስት ቀን ማስታወቂያ እንዴት እንደተዘረፉ የሰሩት ህንጻ እንዴት እንደፈረሰባቸው እናውቃለን አንድ ቀን ይወጣል የካሳንቺስ እንባ አሁን የካሳንቺስ ምንድነው ያሉት ይሄ ተመስገን ጥሩነህ ካሳንቺስ ተሞሸረች ነው አይደለም ያለው እንታያያለን እውነትኛ እናጋልጣለን ያንን የፈሰሰ እንባ እነዛን የተገፉ ሰዎች አምጥተን መሳይ አንድ ቀን ድምጽ እንዲያሰሙ እናደርጋለንና ያሳዝናል በእውነት እንደዚህ ሲሉ የነዛ ሰዎች እንባ ነው የታየኝ በእውነት ካሳንቺስ የነበረው በደል አይደለም መሳይ የሚያስገርም ለታው እንግዲህ ካዛንቺስ የኢትዮጵያ ትንሳኤን ያሳየች በሚል ሰሞኑን ሲደለቅ የነበረው ከበሮ አሁን እንግዲህ ድምጹም እየቀነሰ መጥቷል በዋናነት አሜሪካ ኤምባሲ ያወጣው መግለጫ ይመስለኛልም ከአንድም ብልጽግናዎች መንደር ኩምትር እንዲሉ ያደረጋቸው እውነታው ያስለሆነ ነው በብልጭልጭና አንተ ቀደም ሲል እንዳልከው በእንደዚህ በጭምብል የሚደበቅ የኢትዮጵያ ስቃይ የለም ይወጣል ሁሉም ነገ ከነገ አደባባይ ወጥቶ እርቃኑ ሲጋለጥ ህዝቡም መከራው ለዓለም የሚታይበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን እንግዲህ ወደ ፋኖች ትግል እንምጣ ፋኖች ትግላቸውን አጠናክረው የቀጠሉበት ነው ይሄንም ሰሞንም ይሄ ዘመቻ አንድነት በሚል ሲካሄድ የቆየው ትግል አሁንም በመቀጠል በተለያዩ አካባቢዎች ከአገዛዙ የተለያዩ ጥምር ሰራዊት ጋር ውጊያዎች ሲካሄዱ እንደሰነበቱ በተለይም ጎንደር አካባቢ ትልልቅ ድሎች የተገኘበት እንደሆነ የተረዳንበት በአንድ ውጊያ ላይ እስከ 150 ያገዛዙ ሰራዊት የተደመሰሱበት ውጊያ እንደነበረ በአንድ ቀጠናዛው ጎንደር ውስጥ የአድማ በታኝ አዛዥ ጭምር የተማረከበት በርካታ የሚሊሻና የአድማ በታኝ አባላት እጅ የሰጡበት ያለ ውጊያ ማለት ነው እንደነዚህ አይነት ክስተቶች በየቦታው አሉ ወሎም በተመሳሳይ በርካታ ድሎች ተገኝተዋል በጎጃም ያለው ሁኔታ ተመሳሳይ ነው ያገዛዙ የድሮን ጥቃትም ተጠናክሮን የቀጠለው በሸዋ እንደዚሁ 20 ሰዎች የተገደሉበት የድሮን ጥቃት ተፈጽሟል ገለታው ከዚህ ባሻገር እንግዲህ በዜና ወጃችን በዜናና በተለያዩ ፕሮግራሞች የየለቱን የአውደ ውጊያ ውሎ ስለምናቀርብ እዚህ ላይ ደግመን በዝርዝር ልንመለከተው አንችልም ነገር ግን አንዳንድ መሰረታዊ ጉዳዮችን የግድ ማንሳት ስላለብን ነው አሁንም ፋኖች መሃል መሰረታዊ ችግሮች እየተስተዋሉ ነው አሁንም ፋኖች ትግሉን የጎንም የላይም ያደረጉት ነው ሁለት አይነት ትግል ካገዛዙም ጋር በጎን ደግሞ ከሌሎች መዋቅሮች ጋርም የሚያደርጉት ትግል አንደኛ ህዝቡን ያሳዘነ ነው የህዝቡን ስቃይ በየለቱ ያባባሰው ነው ሁለተኛ ነገር ድሉን አርቆታል በአጭር ጊዜ መገኘት የነበረበትን ድል በሩቁ እንዲሆን መስዋዕትነቱም እንዲጨምር ያደረገው ይገኛል ያዝለቀቅ ሲያደርገው በኤግዚዮታ በሽማግሌዎች በሃይማኖት አባቶች በትልልቅ ሰዎች ማል ጣልቃ ገብተው አንዳንድ ቦታ እየበረደ እየቀዘቀዘ ወደ አንድነቱ የሚመጡበት ሁኔታ እንዳለ እናውቃለን ነገር ግን አሁንም መሰረታዊ የሆነ ስጋትን የሚፈጥሩ በፋኖች ማል ያለ ፍጥጫና ወደ ግጭት ውስጥ የገባ አንዳንድ ክስተቶች አሁንም እንደቀጠሉ ይገኛሉ ገለታው እዚህ ላይ በደንብ አስመረ መናገር ያለብን ለፋኖች እንደው ይሰሙናል ብለን ተስፋ እናደርጋለን አመራሮቹ ይሰሙናል ብለን እንጠብቃለን አሁንም ከልህና ከአውራጃዊ ስሜት ሳይወጡ ትልቁን ምስል ትልቁን ስዕል ማየት ተው በትንንሽ እንጭፍጫፊ ጉዳዮች ይሄንን ትግል አደጋ ላይ ይጣሉ ያሉ የፋኖ አመራሮች አሉና እዚህ ላይ እንደው ለታሪክም እንዲቀመጥልን ነው ይሄ የህዝብ ትግል ነው የአማራ ህዝብ ትግል ከዳር መድረስ አለበት የአማራ ህዝብ ትግል መስፈንጠሪያ ነው የኢትዮጵያ ህዝብም በአጠቃላይ ከዚህ አገዛዝ ነፃ እንዲወጣ የሚያስችል ጉልበት የሚሰጥ ትልቅ ተስፋ የሚሰጥ ትግል ነው አማራ ክልል ላይ ተጀመረው ይሄንን ትግል ግን የአማራ ፋኖች አመራሮቹ ቅርቃር ውስጥ የሚከቱበት ሁኔታ የሆነ ቦታ መቆም ያለበት እንደሆነ ይታመናል ገለታው እስቲ አጭር አስተያየትበትና ወደ ሌሎች ጉዳዮች እንሄዳለን የአድዋን በዓል አንስተን ስንወያይ ይመስለኛል መሳይ አባቶቻችን እንዴት አሸነፉ የሚል ጥያቄ እንደው አንድ ሰው ጠይቆኝ የመለስኩትን መልስ አስተዋውሳለሁኝ እኔ ራሱ ጥያቄው ስለከተተኝ ነው ከዚህ በፊት ያው መቼም ጀግና ስለሆነ ነው ምናምን ነው የነበረውና ያን ጊዜ ግን የውጭ ሀገርም ሰው ስለሆነ ሌላ ምን ጀግና ያልሆነ ህዝብ አለ እውነትም ነው ደግሞ ሳየው ሁሉም ህዝብ ጀግና ነው ግን ያሸነፍነው ሊደርሺፕ ጥሩ አመራር ስለነበረ ነው መሰለኝ የቅድመ ዝግጅቱ የጦርነቱ ዝግጅት ኢቭን ፖስት ዋር ድህረ ጦርነት አጼ ምኒልክ የተማረኩ ሰዎችን አያያዛቸውን ታውቀዋለህ
ሰው የኛ ወታደር በእግሩ ይሄደ የተማረከውን በፈረስ አድርገው ደብዳቤ እንዲጻጻፉ አድርገው ትግሉን ራሱ ለማጽናት በበቃል እንደገና ሌላ ኃይል እንዳይመጣም ለማድረግ የፖለቲካ እንትን ለማድረግ የተደረገው ነገር የሊደርሺፕ ኳሊቲ ከባድ ነው። የአማራ ህዝብ ጀግና ህዝብ ነው። በጣም ጀግና ህዝብ ነው። ከታች ነው የተነሳው። ይህ ህዝብ ትግሉ ለድል ይበቃ ዘንድ ሊደርሺፕ በጣም ወሳኝ ነው እና ይሄንን ኃላፊነት የወሰዱ ሰዎች በታሪክ ተጠያቂ ነው ሊሆኑ የሚችሉት ይሄንን ትግል የማያራምዱት ከሆነ አንድ ባህል አለ አማራ ክልል ውስጥ መሳይ ማባታቃ ይሆናልና አፈርሳታ ይባላል። አፈርሳታ ማለት በእኛ አካባቢ አንድ ችግር ይፈጠራል። እንግዲህ አንድ ቀበሌ ውስጥ አንድ ችግር ሲፈጠር ያ ችግር ፈጣሪ አይታወቅም መሳይ አፈርሳታን ታውቀዋለህ ባህሉን መሳይ ችግሩ እዛ አይታወቅም። በቃ ለምሳሌ ሰርቆ ሊሆን ይችላል ወይ ደግሞ የሆነ በጥብጦ ሊሆን ይችላልና አይታወቅም፣ መረጃ አይገኝም። ከዛ ህዝቡ ምን ያደርጋል መሰለ ያዛ ቀበሌ ህዝብ ራሱን ያስራል። እንዳለ ህዝቡ ይታሰራል ማለት ነው። አፈርሳታ ማለት ራሱን ያስርና አውጫጭኝ ይመጣል አውጡ ይባላል። ይርባዋል ህዝቡ ተሰብስቦ ራሱን ስላሰረ ማለት ነው። ቤተሰቦች ስንቅ ማምጣት አለበት። መውጣት የለም ስራ አለኝ የሚባል ነገር የለም። በቃ ይታፈናል ህዝብ አፈርሳታ ላይ ነው። 3 ቀን ሁሉ ይቆይ ነበር። ሳምንት ሁሉ ይቆይበት ጊዜ ነበር። ህዝብ ይታሰራል፣ ራሱን ህዝቡ ያስራል ማለት። ከዛ መጨረሻ ላይ ፍርጥ አድርጎ አንዴ ያየሰው ካለ ፈርቶም ከሆነ ደብቆ ከሆነ ሲጨንቃ ያወጣል ወይም ራሱ ሰውየው ችግር ፈጣሪው ይናገራል። በእንዲህ አይነት መንገድ ፍርጥ ያደርጉታል መጨረሻ ላይ። ካለ ጀስቲስ ነው አንዱ ፍልስፍና ያፈርሳታ ፍልስፍና መነሻው አንዱ ካለ ፍትህ መበየን አለበት ነው። በቃ ፍትህ መገኘት አለበት። ስለዚህ ህዝብ እንታሰራለን ነው የሚለው መሳይ የዚህ ካልቸር ባለቤት እና አሁን እኔ በፋኖ ጉዳይ አፈርሳታ መቀበጥ አለበት ባይነኝ መሳይ ምንድነው የአማራ ፋኖ አንድነት የማይቋቋምበት ምክንያቱ ምንድነው? አፈርሳታ በእውነት እንዴ ምን ምክንያት ነው እኮ አሁን ምክንያቱ እኮ ነው የጨነቀን መሳይ። አሁን ብዙ ሰው ስብሰባ ይደረጋል እኔም እሳተፋለሁ። እዚህ ውጭ ሀገር ያሉ አባቶቻችን ወታላላቅ ወንድሞች ሁሉ ጨነቃቸው መሳይ። እዛ ሀገር ቤትም ያለው ጨነቀው። እናግዝ ምንድነው ችግሩ? የሆነ ችግር የፎርሙላ ችግር ከሆነ ለምሳሌ ተቋም ለመመስረት ፎርሙላ ችግር ከሆነ ፎርሙላው ያመጣሉ። በዙር በኮሚቴ ወይም ደግሞ በዚህ ምንድነው ኮሌክቲቭ ሊደርሺፕ ይሉታል እነሱ በዛ መንገድ መፍታት ይላል። በማስታረቅ ከሆነ እናስታርቅ ብለው ይሞክራሉ። ይቋጠራል ይፈታል፣ ይቋጠራል ይፈታል፣ ከሌላ ከሌ ተገናኙ ይባላል ይፈታል። እና ይሄ በከፍተኛ ሁኔታ የብልጽግና እጅም እንዳለበት ያሳያል። የአማራ ህዝብ ትግል እንዳይጠለፍ እዚህ አካባቢ ከባድ አፈርሳታ በየቦታው ያሉ ታጋዮች ማድረግ አለባቸው መሳይ። በዚህ ላይ ሲሪየስ ሆኖ መናገር የሚያስፈልግ ይመስለኛል። በየቦታው ያሉ አደረጃጀት ሸዋ ውስጥ ያለ አደረጃጀት፣ ጎጃም ውስጥ ያለ አደረጃጀት፣ ጎንደር ውስጥ ያለ አደረጃጀት፣ ወሎ ውስጥ ያለ አደረጃጀት እነዚህ አደረጃጀቶች ቁጭ ብለው አፈርሳታ ምንድነው ትግላችን የማይራመደው? ወታደራዊ ስኬት አለ በየቦታው እንግዲህ ተመልከታል። አላቅ ሰዎች ሁሉ አመራሮችን ሁሉ ይማርካል። ወታደሩን አሽመድምዷል። ትግሉ ወደ ጫፍ እየመጣ ነው ያለው። ግን ስርዓት ሊወልድ የሚችል ስርዓት ሊተክል የሚችል ሊያፋጥን የሚችል የዚህን የአማራን ህዝብ ትግል ተቋም መውለዱ ላይ ግን ምንድነው ከወዴት ወደቅን? ትግሉ ከወዴት ነው የወደቀው ብሎ መራራ ጥያቄ ያዋጣል። ስለዚህ አፈርሳታ አፈርሳታ ውስጥ መግባት አለበት የሚል እኔ ታላቅ ምንት ነው ያለኝ አሁን በዚህ ሰዓት መሳይ። እኔ አንዳርጋቸው ጥሩ ነገር ሲናገር አይቼዋለሁ ዛሬ። ብዙ ሰው ሊያዳምጠው ይገባል በእውነት ብዬ አምናለሁ። ከዚህ አንፃር አሁንም የፋኖ መሪዎች እንደሚሰሙን ተስፋ አድርገን እንናገራለን። እባካችሁ ላችሁንም ሁሉን ነገር ዋጣርጉና ለአማራ ህዝብ ለኢትዮጵያ ህዝብ ቅድሚያ ስጡ። ተባበሩ። ስትተባበሩ ታሸንፋላችሁ። ከአንድነት ውጪ ይሄን አገዛዝ የሚጥል ሌላ መሳሪያ የለም። አንድነት ካላችሁ ሌላ ትጥቅ ማያስፈልግም። በአንድነት ብቻ ይሄንን ምንድነው እንደ ምስጥ ኩይሳ የቆመን ፍርክስክሶ የወጣን ስርዓት የበለጠ ወደ መቃብሩ ሸኝታችሁ ኢትዮጵያንም የአማራ ህዝብንም ነፃ ታውጣላችሁ የሚለው መልእክታችን ዛሬም ከፍ ብሎ እንዲሰማ እንፈልጋለን። ገለታው ወደ ሚቀጥለው ርዕሰ ጉዳይ እንሂድ። ወደ ትግራይ እናመራለን። ትግራይ
ጦርነት አለ የሚባል አንዳንድ ወሬዎች እንሰማለን የምን ጦርነት ነው ትግራይ ከዚህ በኋላ ጦርነት አያስፈልግም ማንንም ጥይት የማይጮህበት አካባቢ መሆን አለበት የሚል ነው የሁላችንም ተስፋ ምኞትም አሁን የሆነ ጥይት ጮት የሚሰማበት አካባቢ አለ ወደ ጫካ የሸፈተ ቡድን አለ ይሄ ቡድን ማን ይላከው ማን ነው የሚያስታጥቀው ማን ነው የሚያሰለጥነው የሚለውም የተለያዩ የተዘበራረቁ መረጃዎች እየወጡ ነው ከዛ ባሻገር አሁንም አዲሱ አስተዳደር መረጋጋት አልቻለም እነ ጌታቸው እየረበሹ ነው የሚል መግለጫም ከደብረጽዮን ቡድን ወጥቷል እስቲ የትግራይውን ወቅታዊ ሁኔታ እንዴት እየተከታተልከው ነው ገለታው የትግራይ ሁኔታ እንከታተላለን እንዳልከው ግን ቅድም አንድ ጥሩ ነገር የተናገርከው መሳይ ስለ አንድ አካባቢ ስትናገር አንዳንድ ሰዎች ሊያሸማቅቁ ይሞክራሉ እዛ ውስጥ አያገባህም ብሎ አንድ ስልቻ ውስጥ ይከተዋልና ምን አይነት ዘመን ላይ ነው የደረስነው በእውነት በጣም ሰፋሪኮ ዘመን ነው ኢትዮጵያውያን እንደ ሀገራችን እኮ ነው የትኛውም ክፍል ሀገራችን ነው እንደዚህ ዝም ብለን መንደር ፖለቲካ ውስጥ ማን እንገባ አንችልም በእውነት መንደር ፖለቲካ እሱ እኮ ነው ያጠፋ ተመልሰን እዛው በየቀበሌያችን ትንታኔ እንድንሰጥ ከተደረግን በጣም አደገኛ ነውና ይሄ የሀገራችን ክፍል ነው አንድ አካሌ ነው ለኔ በእውነት እና ህወሓት ከዚህ በፊት አንድ የቆመበት ዘዴ ነበር እዚህ ማዕከላዊ በነበረበት ጊዜ ፌደራል አካባቢ በነበረበት ጊዜ የቆመበት ዘዴ ምንድነው ባለፈው ስለ ኦህዴድ አሁን ያብይን ዘዴ ኦሮሚያ ላይ የሚያደርገውን አይነት ዘዴ ነበር ባዮሎጂካል ትስስር አለኝ የሰነ ህይወት ትስስር ማለት ነው ትግራይ ላይ ስለዚህ የትግራይ ህዝብ ጠብቀኝ ሰው የሚቃወመኝ እኔ ትግራዋይ ስለሆንኩ እንጂ ከመንግስቱ ኃይለ ማርያም ከሌላው የተሻለ ነበር የኔ የሚለው ስለዚህ ከሌሎቹ ጋራ ቅራኔ ውስጥ በመክተት ደጋፊ ለማድረግ ነበር የሞከረው አሁን ከማዕከል ተባሮ ሲሄድ እዛ ትግራይ ላይ የትግራይ ህዝብ መቼም ከመቼም ጊዜ በላይ ደግሞ የህወሓትን ጉድ ማየት ጀመረ ይሄ ነበር ለኢትዮጵያን ሲመራ የነበረው ቀበሌ ወረዳ መምራት ያልቻለ ተመልከት ማህተም የሚነጥቅ ማህተም መንጠቅ ምን ማለት እንደሆነ እኮ ስታስበው ራሱ እኮ የሚገርም እኮ ነው ማህተም ነጠቃ ፕሮጀክት እንትን ብሎ በየቀበሌው እየቀማ በኪሱ ይዞ መሄድ ኢትዮጵያን ሲመራ የነበረ ፓርቲ እና የትግራይ ህዝብ አሁን አንቅሮ ተፍቶታል በታሪኩ ህወሓት በትግራይ ህዝብ ዘንድ እንደዚህ አይነት ጥላቻና እንደዚህ አይነት ኪሳራ ገጥሞት አያውቅም ስለዚህ ባለፈው ያልነው ነው እየጠፋ ነው ማለት እንግዲህ የሶሻል ቤዝ የሚሉት በእነሱ አገላለጽ በዚህ በምንድነው በብሔር ፖለቲከኞች አገላለጽ ነው እነሱ ናቸው ሶሻል ቤዝ የሚሉት ማህበራዊ መሰረት ይሉታል ማህበራዊ መሰረቱ የተናጋ ፓርቲ ሊኖር አይችልም እና እየፈረሰ ነው ያለው ትልቁ ስጋታችን ስልጣን ላይ ስላለ ነው አሁን ግን እንደገና በዚሁ በሚገባው ቋንቋ ደግሞ እናናገረዋለን የሚለው የቲዲኤፍ ልጆች ደግሞ እንግዲህ ጦርነት እንደጀመሩ ነው ዜናዎችም አንዳንድ ዛም አካባቢ ተወላጆች የተናገሩ ያሉትና ይሄ በአንድ በኩል ያሳስበናል የሚያሳስበን ምንድነው ምናልባት ጦርነቱ የሁለቱ ብቻ በዚህ በደብረጽዮንና በዚህ በቲዲኤፍ ብቻ ላይሆን ይችላል ሌላ አጃብይ ደግሞ ሊጋባበት ይችላል እዚህ ውስጥ ለያንን ህዝብና አማራን ህዝብ ማድቀቅ ነው ፈለገውና በዛ ሁኔታ ውስጥ ሌላ ችግር ውስጥ እንዳይገባ የትግራይ ወጣቶች በእውነት ጥንቃቄ ማድረግ ያለባቸው ይመስለኛል ከዛ ባሻገር ግን ህወሓት ያደር እየሰጠመ እንደው አንገቱ የቀረ አይነት ፓርቲ ነው የሚመስለው የማናቸው ጀነራል ታደሰ ወረደም አሁን እንትኗን ተቆናጠጡ እቺ ወንበሯን ከዛ በኋላ ልክ አብይ አህመድ የሚለው ነው የሚሉት አብይ አህመድ ምንድነው በኢትዮጵያ ውስጥ ምንም አይነት የጦርነት ምክንያት የለም በሩ ክፍት ነው ለሰላም ለድርድር ምቹ የሆነ ሁኔታ አለ ብሎ ነበር የነበረው አሁን ሰላም ነው ልክ ይሄንኑ ኤግዛክትሊ እሳቸውም ይያሉ ነው ትግራይ ውስጥ ወደ ጦርነት ወጣቱን ሊያስገባ የሚችል የለም በሰላም መተው መነጋገር እንችላለን የሚል ይሄ የተለመደ በጣም ህዝብ የኢትዮጵያ ህዝብ የሰለቸው አይነት ቋንቋ ነው የተናገሩ ያሉት በሌላ በኩል ግን ጀነራል ታደሰ ወረደ ምንድነው ያደረጉ ያሉት ህወሓት እንዲያንሰራራ የከሰረ ያለ የተቃጠለ ያለውን ፓርቲ እንደገና እንዲያንሰራራ የመንግስትን ስልጣን እንዲቆጣጠር ባንክ እንዲቆጣጠር ሌሎች መስሪያ ቤቶችን በሙሉ እንዲቆጣጠር እየሾሙ ነው ያሉትና ያ ነው የትግራይን ህዝብ ያስቆጣው ዋናው ኢምፖርታንት ነገር ግን የትግራይ ህዝብ በታሪኩ እንደዚህ በህወሓት ላይ ተነስቶ ያቀመሳል
አሁን በሙሉ ይደግፉ የነበሩ ውጭ ሀገር ያሉ አክቲቪስቶች ሳይቀሩ ምሁራን ሳይቀሩ ህወሓትን እየታገሉት ነው ያሉትና ምናልባትም እንግዲህ የመጨረሻውን እንግዲህ የሚሰናበትበት ዘመን የተቃረበ ይመስለኛል ምርጫ ቦርድም ስለሚያግደው ከጥቂት ጊዜ በኋላ ያ ደግሞ ትግሉን አክሰለሬት የሚያደርገው ይመስለኛል እንግዲህ አንድም በዋት በኩል ጀነራል ታደሰ ወረደ በኩል የሚቀርበው ትችት ካቢኔውን የተመለከተ ነው ካቢኔውን አስመልክቶም የሌሎች የትግራይ ፖለቲካ ፓርቲ ድርጅቶችም ካቢኔው አሳታፊ አይደለም አሁንም የአንድ አካል የበላይነት ያለበት ነው የሚል መግለጫ በጋራ አውጥተዋል እነ ጌታቸው ማልተኙም አሁንም አቶ ጌታቸው አዲሱ ስራው የምስራቅ አፍሪካ አማካሪነቱ ምን እንደሆነም አልገባኝም እስካሁን ዝርዝር የስራ ቅድ ስላልተሰጠኝ በሚል የትግራይ ጉዳይ ላይ ተጠምዶ ነው ያለው በዚህም ጣልቃ እየገባ ሰላማችንን አጠቃላይ ስራችንን ያወከብን ነው የሚል ተቃውሞ ነው እየቀረበበት ያለው አቶ ጌታቸው ቡድንም እስቲ እነንስ እንዴት ታየዋል ይሄ ነገር የሚቆም ነው ነጌታቸውስ ካም ባላ በትግራይ ምን አይነት ሚና ምን አይነት አቅም ይኖራቸዋል የነጌታቸው ቡድን አይ ቲንክ አሁን በፖለቲካ ካፒታል ዘንድ በፖለቲካ ካፒታል አንፃር ካየነው በትግራይ ውስጥ የተሻለ ፖለቲካ ካፒታል ያላቸው እነሱ ናቸው ትንሽ ተራማጅ ናቸው ብሎ ወጣቱ ያናል አይተናል ባለፈውም ጊዜ መቀሌ ውስጥ የነበረ ድጋፍ የሚያሳየው ያንን ነው በተለይ የተማረው ክፍል ወጣቱ ደግፏቸዋል ስለዚህ አሁን ለጊዜው መሳሪያው ብዙ ነገሩም ወደ ደብረጽዮን አካባቢ ያደላ ቢሆንም ነገር ግን ረጅም ጊዜ የሚቆይ አይመስለኝም ከነዚህኛው አካባቢ ከነጌታቸው አካባቢ ያለው ድጋፍ የፋፋ መሄድ ይመስለኛል በተለይ ደግሞ አሁን ምን ሰማው ህግ በአጠቃላይ ከጌታቸው ጊዜ የበለጠ እየፈረሰ እንደመጣ ነው አንድ ሰው ሲናገር ሰምቻለሁ ኢንተርቪው ሲደረግለት ከትግራይ በከፍተኛ ሁኔታ የዜጎች ህይወት አደጋ ላይ እየወደቀ ነው የመጣው ታደሰም ከጀነራል ታደሰ ስልጣን ከያዙም በኋላ ማለት በዚህ አጭር ጊዜ መሳይ ተመልከት ስለዚህ ይሄ ጉዳይ እየገፋው ሄዶ ለውጡን ማቀረብ አይችልም ግን የትግራይ ህዝብ ብዙ ጊዜ ያነሳ ነው መሳይ መቼም ትግራይም ኢትዮጵያም አጠቃላይ ኢትዮጵያውያን ከዚህ ከሚቃጠል ፓርቲ አካባቢ የሆነ እንደው ነገር የሆነ ጥሩ ነገር ይወጣል ወርቅ ይወጣል ነጥሮ ይወጣል ብለን መጠበቃችን ነው ትንሽ እንደው ተላላ ነገር የሚያረጋን መሳይ ያማራ ህዝብ መቼም ከበአዴን የሚጠብቀው ነገር የለም አውልቆ ጥሎታል በአዴን የሚባል ድርጅት በቃ በደንብ ነው ያየው ደግሞ ዋት ጊዜ ያየው በከራስ ያሳየው አዝሎት አቶ ገዱ ቋንስተናል አንድ ጊዜ ኩማንገቻ የተበጠሰ በቃ አዝየ ማለት ነው እንግዲህ መቼም መሪ እሱ ነው ሊያዝል የሚገባው ህዝብ አዝሎ ሊሄድ የሚገባው እሱ ነበር ነገር ግን በተገላቢጦሽ ነው የሆነው እኮ ባለፈው ነገር ያሏጫዎች ያለው መሳይ አንድ ኮሚቴ ተቋቋመና አንድ ቦታ የኮሚቴው ሊቀመንበር እርሶ አቶ ከሌን ወተባሉ እና ሲባሉ ምን አላችሁ አሉ ሊቀመንበር ሆነዋል አላችሁ አይ እኔ ሊቀመንበር አልሆንም ሊቀቀምበር በሉኛል ሊቀቀምበር ነው የሚባለው እንጂ ሊቀመንበር አልሆንም አሉ ወንበሩ አይደለች ቀንበር ነው የሚሸከመው ሊቀመንበር ስለሚሸከም ሊቀቀምበር በሉኛሉና መቼም አስተማሪ ነው ለነገሩ ነታቸው ነው እኛ ጋር ስሟም ራሷ በጣም ትንሽ የተዛባ ይመስላል ሊቀቀምበር ነው መባል ያለብኝ አሉ ገለታው ወደ የሚቀጥለው ርዕሰ ጉዳይ እንሂድ አንድ አስደንጋጭ ያው ኢትዮጵያ ውስጥ የተለመደ ነው ግን በተለየ ሁኔታ የተነሳ በመሰረት ሚዲያ ሽፋን የተሰጠው የአንድ በፍትህ በህግ ጥላ ስር ያለ በህግ ጥላ ስር ያለ አንድ ወጣት አሳዛኝ ታሪክን የተመለከተ ነው እንግዲህ ተከሳሹ ታሪኩ ተፈራ ይባላል የ24 አመት ወጣት ነው በአዲስ አበባ ከተማ የሽብር ወንጀል ሊፈጽም ሲል ከሌሎች ጓደኞቹ ጋር ሊፈጽም ሲል በቁጥጥር ስር መዋሉ ተጠቅሶ ነው እንግዲህ ክስ ተመስርቶበት የክስ ሂደቱ የተጀመረው ይሁን እንጂ በፍርድ ቤት መሰረት ሚዲያ እንደዘገበው ከሆነ የፌደራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ቀርቦ ለፍርድ ቤቱ ያስረዳው ነገር እጅግ አስደንጋጭ ነገር ነው ገለታው እናንሳው አብይ አህመድ በቅርቡ ነው ኢትዮጵያ ውስጥ አንድ ቶርቸር የተፈጸመበት የለም ያለው ቆጥረን ምን ጨርሶ አይደለም ይሄ ግን ሰሞኑን ስለተከሰተ እናስታውሰው እስቲ ምን ይላል ልጁ ለምርመራ በሚል ፖሊስ ለአቃቤ ህግ አሳልፎ በመስጠት እንግዲህ ፖሊስ ጋር አይደለም ለአቃቤ ህግ ነው ለአቃቤ ህግ አሳልፎ በመስጠት ከ4 ወራት በላይ ናትናኤል ስንታየው በተባለ
የፌደራል አቃቤ ሕግ ቢሮ ውስጥ ተዘግቶብኝ ኢሰባዊ ድርጊት ሲፈጸምብኝ ነው የቆየው ሲል ነው እንግዲህ ለችሎቱ ያስረዳው። ምን እንደተፈጸመበት ይናገራል። ምናልባት የደበቀውም ነገር አለ። አቃቤ ሕጉ ቢሮ ውስጥ ነው 4 ወር የታሰረው፣ ቢሮ ተቆልፎበት። አሰቃቂ ድርጊት ሲፈጸምብኝ የነበረውም እዚህ በግራ በኩል የቆመው አቃቤ ሕግ ናትናኤል ስንታየው ነው ብሎ ያሳያል። እዛው ፍርድ ቤት ችሎት ውስጥ አለ ይሄ አቃቤ ሕግ 4 ወር በቢሮ ውስጥ ያሰረው። በድብደባ ብዛት የጀርባ አጥንቴ ተሰብሯል። እንደምትመለከቱኝ ሰው ካልደገፈኝ መቆም አልችልም። ሽንቴን እንኳን መቆጣጠር አቅቶኝ ሰውነቴ ተበላሽቷል። እባካችሁ ከገታ አስለቅቁኝ። ምርመራው አልቆ ክስ ተመስርቶብኛል። ከዚህ በኋላ ለምንድን ነው በቢሮ የሚያስቀምጠኝ? ዛሬውኑ ወደ ማረሚያ ቤት ላኩኝና ከሰው ጋር ልቀላቀል ብሏል። ገለታው ይሄን ነው ምን ሰማው ኢትዮጵያ ውስጥ ምን ቃል አለን? ያ በጣም ያሳዝናል በእውነት። እንደ በደል አይነት አሳዩን። መቼም ሰውም ሊያስበው የማይችለውን እየፈለጉ ይመስለኛል አንዳንድ ጊዜ ሳየው። እንደው ልታስበው ማትችላቸው ነገሮች ያሳዩሃል። መጽሐፍ ቅዱስ ውስጥ ሰው ሲያስተምሩኝ አንድ ጊዜ የሰው ልጅ እጅግ ክፉ ነው የሚል ቃል አለ መሳይ። ልቡንስ ማን ያገኘዋል ነው እንደዚህ የሚልና ሊገባኝ ያልቻለ ቃል ነበር ይሄ። ለምንድን ነው ያው ክፉ ነው በቂ ነው፣ እጅግ ክፉ ግን ሊሆን አይችልም የሰው ልጅ ምናምን የሚል ውስጤ ነበር። ሲናገሩ ሰውየው ሲያስተምሩ ዝም ብዬ አዳመጥኩኝ፣ ግን ውስጤ ብዙ አልተዋጠልኝም። በቅርብ ጊዜ ግን ይሄን ቃል አስታወስኩት መሳይ። በምንድነው ያስታወሰኝ? ሰው ባህያ ተጭኖ ተገድሎ ደግሞ ባህያ ተጭኖ ሳይ ይቁልቁል አንጠልጥሎ መስቀል፣ ሌሎች በቃ ልትሰማቸው ማትችላቸው ነገሮች ትኖ እውነትም አለ ማለት ነው። እንደዚህ አይነት ሰው ልጅ እጅግ ክፉ አለ ማለት ነው። የሚያስገርም እኮ ነገር። ሰው ይገላል መቼም የተለመደ ነው። ከዛ ውጪ ግን እንደዚህ ማሰቡ አሁን ቆይ እስቲ እንደዚህ አድርጌ ሰው ሬሳ ፎቶ ያነሳው በህያ ላይ ጭኞ ሄዳለው የሚለው እጅግ ክፉነት ነው እና ይሄ በጣም የታየ የተመዘገበበት ዘመን አብይ አህመድ ዘመን። ይሄ በህግ ቋንቋ እጅግ ክፉ ስራ ነው ሳይመቸም። በአቃቢ ህግ እንግዲህ መቼም ያ ቢሮ እኮ መሆን ያለበት ህብረተሰብን የሚበጠብጥ መንጋውን የሚበጠብጥ ሰው ካለ ለፓርቲ ወግኖ እኮ አይደለም ለመንጋው ለሀገሪቱ ተጠንቅቆ ወንጀለኛ ይቀጣ ዘንድ የእጁን ያገኝ ዘንድ የተቋቋመ ነው። በኢትዮጵያን ቀረጥ የተቋቋመ ተቋም ነበር። ግን ድሆችን ተመልከተው እስር ቤትም አይደለም ራሱ ያሰረ ራሱ የሚደበድብ ተቋም ሆኖ ስታዩ ደግሞ በጣም ያሳዝናል በእውነት። እኔ እንደው በዜጎችስ ላይ የሚደርሰው የስነ ልቦና ተጽዕኖ መቼስ ይወጣል እንደዚህ አይነት በደል። አሁን ከዚህ በኋላ ይሄ ሰው መቼ በዛች ምድር ላይ እንግዲህ አንድ ሰው አንድ ጊዜ ነው የሚኖረውና ይሄ ነገር ሊወጣለት አይችልም። በፍትህ ላይ የሚኖረው አመለካከት ምንድነው? ከዛ በኋላ ይሄ ሰው ተለቆስ ይለቀቃል፣ ተፈቶስ ይፈታል። ከዚህ በኋላ የሚኖረው ህይወቱ ማለት ነው በአቃቢ ህግ የተደበደበ ሰው። አንድ ጊዜ እስክንድር ነቀለብ ለስንታየው ምናምን በታሰሩበት መድረክ ላይ ለችሎት ሄጄ ነበር። አንድ ጊዜ ለችሎት ቁጭ ብዬ ተከታተል ነበርና እዛ ላይ ቀለብና ታስታውሳለሁ በሚዲያ ላይም ወጥቶ ነበር ይሄ ጉዳይና ዝም ብላ አስታዳምጥ ቆየችና እኔ እንደውም የአቃቢ ህግ የሥርዓቱ ቡችላ ነው አለች። እዛ እንዴት እንደዚህ ይባላል ብሎ ከኪዘራፍ ምናምን አለ። እንደውም ግን የሆነ ነገር የገለጸችው ምንድነው? በርግጥም የሥርዓቱ በቃ ዋና ተቆርቋሪ የህዝብ ተቆርቋሪ አይደለም፣ ፍትህ አይደለም ያንገበግበው። አብይ እንዴት ይነካል? በቃ ለምን ይሰደባል? ለምን ይነካል? የሚል አይነት አመለካከት ያነበራቸው ሰዎች ናቸው አቃቢ ህጎቹ የነበሩትና በጣም ያሳዝናል። ያ ተቋም የመከሱ ገለታው ነው አቃቢ ህጉም ብቻ ዳኛው ይሄን እየሰሙ እንደው ይሄ ልጅ ለአንድ ቀን እስር ቤት እንዲቆይ ማድረግ ነበረባቸው። እንደው ካቴናውን ከታሪኩ ላይ አንስተው ታሪኩ አበራ የጉዳት ከደረሰበት ላይ እጁን ከካቴናው ላይ አላቆ እዛ አቃቢ ህጉ ላይ ነበር መደረግ ያለበት። ዳኛው ይሄን ነበር ማድረግ የነበረባቸው። ግን ምድረግ
ስርዓቱ አጠቃላይ ስርዓቱ ከላይ አናቱ ጀምሮ እስከ ታች ድረስ የበሰበሰ ስርዓት ስለሆነ ነው አንድም ቶርቸር አልተደረገም ብሎ ሲናገር እንደው ትንሽ ይሄንን ይሄ ምናልባት አሁን በቅርብ ስለሰማ ነው ለጆሮስ የሚሰቀጥጡ ስንት ግፎች ተፈጽመዋል ገለታው ለዛውም አንዳንዱን ግፎች ራሱ በአካል እየሄደ አብይ ራሱ በአካል እየሄደ በተለይ ባለሀብቶች ላይ የአማራ ባለሀብቶች ላይ የትግራይ የሌሎችም እንደዚህ ጉራጌ ቂም ያዘባቸውን ራሱ በአካል እየሄደ እንደሚያሰቃዩ ኮን ሰምተናል እናቃለን የትኛውም አይነት አገዛዝ በኢትዮጵያ ላይ እንዲያደርጉ አቅ ማለት በመሪ ደረጃ ራሱ በአካል ሄዶ ያሰቃያሉ ሌሎችም በሚመለከታቸው በተመደቡ ለማሰቃየት በተመለመሉ በሰለጠኑ ሰዎች አሁን አቃቤ ሕጉ ቢሮ ውስጥ አሽጎ ይሄ ልጅ እንዲመከራ የሚያበላበት በምን ሚዛን ነው በምን አእምሮ ስናሰላስለው ይሄን በጣም ከባድ ነው መሰለኝ እንደው ይሄን መረዳትም እኮ ይከብዳል አሁን ይሄን ለውጭ ሀገር ሰው ልታስረዳው አትችልም በምንም አይነት ታምራ ያምናል የሀገሪቱ ፕሮሲኪዩተር የኢትዮጵያ እንትን ምንድነው አቃቤ ሕግ ቢሮ ውስጥ አስሮ ተገኘ ብለ በእንግሊዘኛ ልትጽፈው አትችልም ሌላው ዓለም ሊረዳ አይችልም ይሄንን ቋንቋ ሃው እንዴት ብለው ይጠይቋል መቼም ሌላ በደል ሊኖር ይችላል እንጂ ራሱ አቃቤ ሕጉ ይሄን ሊያደርግ ይችላል ብለ ለማንም አታስረዳው እንደዚህ አይነት ችግር ነው ቅድም ያልነው እኮ ነው በጣም ጅክፉ የሆነ ስርዓት ላይ ነው ወደቅነውና ኢትዮጵያውያን መታገል እነዚህ ተቋማት ሴቭ ካላደረግን የሌላው የዓለም ህዝብ በሙሉ ተስፋ የሚያደርገው እነዚህ ተቋማት የአቃቤ ሕግ ፍርድ ቤት እነዚህ ወሳኝ ናቸው ፖሊስ ሊበድል ይችላል ፖሊስን አንጠልጥለን ወስደን እናስፈርድበት ፍርድ ቤት ግን ያስፈልጋል ሌሎች ተቋማት ሊበድሉን ይችላሉ ባንክ ሊበድለን ይችላል ወስደን ልናስቀጣ ይገባል ፍርድ ቤት የፈረሰበት ህዝብ አገር ያለውም ነው ምን አገር አለን ፍርድ ቤት ከፈረሰብን አቃቤ ሕግ ከፈረሰብን ምን ሄድበት የለማ ምክንያቱም አንድ ህዝብ ተበድሎ ፖሊስን በድሎኛል ብሎ የሚሄድበት የለም አስተዳደረ በድሎኛል ብሎ የሚሄድበት ቦታ የለውም ማለት ነው ያ ፍርድ ቤት ከፈረሰ ሀገር የለም ስለዚህ ኢትዮጵያውያን መተባበርና እንደው መመለስ አለብን ድሮ እኮ ብዙ ነገር ፈርሶ ፍርድ ቤታችን ደህና ነበር ድሮ ለዚህ እኮ ነው ህዝቡ በህግ አምላክ ይላል ዝም ብሎ ሲሮጥ ይላውንቶ በህግ አምላክ ሁለት ነገሮች ይናገራል ንጉስ አይከሰስ ሰማይ አይታረስ ይላል ንጉሱን ነው የማይከሰው የማያርሰው ሰማይ እንደማይታረሰው ንጉስ አልከስም ይላል ሌላ ግን ተከሰሳለህ እኮ ከንጉስ በታች ያለ ማናችም ሰው በህግ አምላክ ነው ማለት ስለዚህ በዚህ ከባቢ ውስጥ ያደገ ህዝብ የኖረ ህዝብ ነው ዛሬ በአጠቃላይ በወረዳ በለው በቀበሌ በለው ፍርድ ቤት ፈርሶበታል አቃቤ ሕግ ፈርሶብናልና እኔ በእውነት መታገል ነው ያለብን እንግዲህ ሌላ ምንም ሊያዋጣን የሚችል ነገር የለም መሳይ ኢትዮጵያን መተባበር ነው ያለብን ገለታው ብዙ የሚያሳዝኑ የሚያስጨንቁ ታሪኮችን ሰምተናል እንደዚህ እንደ ታሪክ ግን በእውነት ስሜትን በጣም ሰቅዞ ያዘ ታሪክ አልሰማውም ከቅርብ ጊዜ ወዲህ በጣም ነው ያዘንኩት ምናልባት በዚህ 4 ወር ውስጥ እዛ ቢሮ ውስጥ አሽጎት ልጁን ሌላም ነገር ላለመፈጸሙ ሌላ ባድ ነገር ምናልባት ልጁም ያልተናገረው ነገር ሊኖር ይችላል እንዲህ አይነት ሰው አውሬ ነው ምንም ነገር ከማድረግ ወደ ኋላ አይመለስም ይሄ ናትናኤል ስንታየው የሚባለውን ሰው ግን ምናልባት ስርዓቱ ሊከላከለው ስርዓቱ ሊደብቀው ስርዓቱ ሊያጠፋው ይችላል ኢትዮጵያውያን ግን የትም ፈልገው ያገኙታል ምናልባት በዚህ አጋጣሚ ይሄን ሰው በፎቶግራፍም በምንም የምታውቁ ሰዎች ፎቶግራፉን ላኩልን እንዲህ አይነቱን ሰው በአደባባይ ማጋለጥ አለብን ወጥቶ መናዘዝ አለበት አድርግም ተብሎ ከሆነ ከበላይ ታዞም ከሆነ ይሄንን መግለጽ አለበት ስለዚህ ምንተው ጉዳይ አይደለም ገለታው ወደ መጨረሻው ርዕሰ ጉዳይ እንሂድ ከኢትዮጵያ ኢኮኖሚ ጋር የተያያዘ ነው ኢትዮጵያ ብር የመጨረሻው አራተኛው የወደቀ ብር እንግዲህ ከዓለም ገንዘባቸው ከወደቁ ሀገራት እነ ዚምባብዌን መጥቀስ ትችላለ የቬንዙዌላን ገንዘብ መጥቀስ ትችላለ በጣም የመጨረሻ የወደቁ ገንዘቦች ናቸው ከነሱ ቀጥሎ የኢትዮጵያ ገንዘብ ነው አሁን ባለበት ደረጃ እንዲህ አይነት የኢኮኖሚ ቅርቃር ውስጥ እንዲህ አይነት አደገኛ ኢኮኖሚ ዝቅጠት ውስጥ የገባች ሀገር ነች እንግዲህ ሰሞኑን IMF ከአፍሪካ ሶስተኛው ኢኮኖሚ አለን ከአፍሪካ ሶስተኛው ትልቁ ኢኮኖሚ የሚል ደረጃ ሰጥቶናል ብለው የአብይ አህመድ መገናኛ ብዙሃን
ከበሮን እየደለቁት ነው ያሉት ገለታው ምንድነው አይኤምኤፍ እንደዛ ብሏል እኛ የሰማነው ሰሞኑን ብሉምበርግ ያወጣው ግን ከምስራቅ አፍሪካ ኬንያ በለጠች ትንሽ ህዝብ ይዛ በቆዳ ስፋትም በህዝብ ብዛትም ከኢትዮጵያ ሚያንስ ሀገር እኛም በለጠችን የሚል ሪፖርት ነው የወጣው አብይ እንደዛ ሲመጻደቅበት የነበረው ጂዲፒ ማምለጫ የኢኮኖሚ እድገት ማሳያ ያደረገ ሲነግረን የነበረው በዛም ተበለጥን ያንነው ምናቀው ምናልባት አይኤምኤፍ ሰሞኑን እዚህ በዋሽንግተን ዲሲ ስብሰባ ላይ ነው ያሉት የአብይ አህመድ የፋይናንስ ባለምንድነው ሚኒስትሮች ባለስልጣናት መጥተዋል የገንዘብ ሚኒስትሩ የባንክ ኃላፊው እንደዚሁም አማካሪው የኢኮኖሚ አማካሪ ሁሉ መጥተዋል ያየነው ነገር የለም የሰማነው ነገር የለም የተሻለ ነገር ይሄ የሚሉት አሁን ዜና አልሰማንም እንግዲህ ከየት እንደመጣ በኋላ ማየት ያስፈልጋል ዝም ብለው አንዱን ኤክስፐርት አናግረውት ሊሆን ይችላል እነሱ ነገር እንዳይታወቅም ግን በተቋም ደረጃ አይኤምኤፍ ብሉምበርግ ላይ ያወጣው ሪፖርት ተሰራጭቷል ብዙ ሰው አይቶታል እንዳልከው እዛ ላይ የኢትዮጵያ ጂዲፒ ያነሰ መጥቶ የኬንያ አድጓል ጨምሯል እና ወደ 132 ቢሊዮን ዶላር ደርሷል የኬንያ የኢትዮጵያ ደግሞ ወደ 117 ቢሊዮን ሆኗል ስለዚህ ኬንያ ወሰደች እንትኑን ምንድነው መሪነቱን በዛን አካባቢ ያለውን የመሪነት ቦታውን ኬንያ ወስዳለች ነው የሚለው እንግዲህ ይሄ ብቻ አይደለም እዛ ሪፖርት ላይ የተገለጸው የፐርቼዚንግ ፓወሩ ወይም ደግሞ የመግዛት አቅሙ የኬንያ ሺሊንግ እየጨመረ መጥቷል አቅም አግኝቷል ማለት ነው የኢትዮጵያ ብር ግን ደግሞ እየቀነሰ ፐርቼዚንግ ፓወሩ የህብረተሰቡ የመግዛት አቅም እየቀነሰ ነው የመጣው ነው እንግዲህ ባለፈው ጊዜ ያነሳን ይመስለኛል መሳይ ሰላም ከሌላ አንድ ሀገር ውስጥ የኢኮኖሚ ዋር ኢኮኖሚ ውስጥ ከሆነ ጂዲፒ እንዴት ሊያድግ ይችላል የሚል ዝም ብለን አንድ ጥያቄ አንስተን ነበር ጂዲፒ ሊቀንስ ነው የሚችለው ምክንያቱም ግብርና ለምሳሌ ያድጋሉ በሰላም በሌለበት ምድር ውስጥ ጦርነት ባለበት ምድር ውስጥ ገበሬ ካላረሰ ካምናው ዘንድሮ የተሻለ ነገር የተሻለ ግብአት አግኝቶ ካላመረተ ግብርናው ሊያድግ አይችልም ግብርናው ሊቀንስ ይችላል ኢንዱስትሪው እንደዚሁ ነው የሚሆነው ሊቀንሳል እነዚህ ድምር ውጤት እየቀነሰ በየሴክተሩ ከቀነሰ ጂዲፒ ቀነሰ ማለት ነው ግሮስ ዶሜስቲክ ፕሮዳክት እና አሁን ያየነው ያንን ነው በጣም የሚገርም ነገር መሳይ የተወሰኑ ለውጦች አሉ አሁን ጂዲፒው እየቀነሰ እንደመጣ ስለዚህ ይሄንን ነው ያጋለጠው ከዛ ባሻገር እንግዲህ የቅድም ያልኩ የግሽበቱ ጉዳይም እንደዚሁ አይኤምኤፍ አይደለም ያነሳው ግን ሌሎች ጥናቶች የሚያሳዩት ግሽበቱም እንደዚሁ በቀላሉ የሚመለስ አይደለም ተንጋዶ ሄዷል በጣም አምልጧል በቀላሉ የሚመለስ አይደለም ምክንያቱም የምርት እድገት ከፍተኛ ምርትም በአገሪቱ ያመረተችም ስላልሆነ ኢንዱስትሪው ያመረተ ስላልሆነ ማለት ነው በሌላ በኩል ኢኮኖሚው እኮ በጣም እየወደቀ የሚሆኑን የሚያሳየው ነገር መሳይ አብይ አህመድ እኮ ባለፈው ፓርላማ ላይ ሲናገር ከአይኤምኤፍ ብድር የምንፈልገው ኮመርሻል ባንኩን ለማትረፍ ነው እኮ ያለው ኮመርሻል ባንኩ ሊከስር ነው እናንተ ባንኮች በሙሉ አትኖሩም የኢትዮጵያ ኮመርሻል ባንክ ከጠፋ ስለዚህ ጫፍ ላይ ነው ያለው ብር ማግኘት አለብን አለ ምን ማለት ነው የኢትዮጵያ ኮመርሻል ባንክ ወይም የኢትዮጵያ ንግድ ባንክ ለምንድን ነው የሚከስረው ሪፖርተር በቅርብ ያወጣው አንድ ሪፖርት ነበር ታስታውስ እንደሆነ ወደ 92.1 ቢሊዮን ብር መንግስት ተበድሮን አልከፈለም በኋላ አስተባብለው በማግስቱ ስንተኛው ቀን የዚህ ብሔራዊ ባንክ ገዢ ወጥቶ ምንም አልተበደረም ብሎ በጣም ይጫወታሉ ቁማር ነው የሚጫወቱት መሰለኝ የኢትዮጵያ ንግድ ባንክ ያከሰረው መንግስት ነው የመንግስት መስሪያ ቤቶች ናቸው የሚበደሩት አብዛኛው ይበደራሉ አይመልሱ ተበድረው ምን ላይ ነው የሚያወሉት ኮሪደር ላይ ነው የሚያወሉት ተበድረው ምን ላይ ነው የሚያወሉት ድሮን ነው የሚገዙበት ተበድረው ምን ላይ ነው የሚያወሉት ክላሽ ነው የሚገዙበት ጠመንጃ ነው የሚገዙበት ወታደር ነው የሚያሰለጥኑበት አይመልሱም አትርፈው አይመልሱም መልሱ የሚል ደብዳቤ ሲጽፍ ደግሞ ያንን ሰው ከስልጣን ያባርሩታል ከባንክ ሌላ ሰው ያስቀምጣሉ በዚህ መካከል ከሰረ ኮመርሻል ባንክ እየከሰረ ሲመጣ ብድር አይኤምኤፍ ውስጥ ኢትዮጵያን ወስዶ ዝፍቅ አደረገ እና እንግዲህ የሀገሪቱ የገንዘብ ተቋም ከከሰረ እና በብድር ከተረፈ ኢኮኖሚ ኢትዮጵያ ውስጥ አድጓል ማለት እንዴት ሊባል ይችላል ኢኮኖሚ እኮ ሲያድግ አሁን የኬንያ ባንኮች እኮ በጣም
በአለም ላይ ነው በአፍሪካ ደረጃ ብቻ ሳይሆን በአለም ላይ በጣም እየተመሰገኑ ናቸው በጣም ጠንካሮች ጥሩ ፖሊሲ ያላቸው ፋይናንስ ስርዓታቸው በጣም የተደነቀ እኮ ነው የኬንያ ባንኮች ተመልከትና ይሄ ኮመርሻል ባንክ የኢትዮጵያ ንግድ ባንክ ኢኮኖሚን የሚዘውር ባንክ ከስሮ ለትንሽ IMF ካተረፈው እንዴት ነው በኢኮኖሚ አድገናል የምንለው ኢኮኖሚ ያደገ መጥቶ ልንል አንችልም አሁንም እኮ በብድር የተረፈ ተቋም ነው ማለት ነው ስለዚህ ኢኮኖሚው በአጠቃላይ የኢትዮጵያ ኢኮኖሚ ከባድ ኪሳራ ውስጥ ነው ያለው እንዴትስ ሊያድግ ይችላል በጣም ሲምፕል ሎጂክ እኮ አንስተናል እኮ መሳይ በዚህ ጦርነት መካከል በዚህ ሰላም እጦት መካከል እንዴት ሆኖ ነው ኢኮኖሚ ሊያድግ የሚችለውና በአጠቃላይ የIMFም ያወጣው ሪፖርት በተለይ ከዚህ ከገንዘብ ምንዛሬውም ጋር በተያያዘ የኢትዮጵያ GDP ቀንሶ እንደተገኘኛ ኬንያ ለምን አደገች አይደለችም ኮሪያ ማነው ኬንያ ጎረቤታችን ናት እንኳን ያደገች ትደግ ግን ኢትዮጵያ መቀነስ የለባትም ኢትዮጵያ ያደገች ነው መሄድ ያለባት መሳይ ያደገች ነው መሄድ ያለባት እና እንግዲህ IMF ሪፖርት የሚያሳየው ይሄንን ነው እነሱ ከየት አንጥተው እንደሚሉ አላቅም ግን አንድ ትልቅ ነገር እንደው ቢሉንስ እንደው መሳይ ቢሉ አሁን አንድ ሪፖርት ቢያወጣ አንድ ተቋም ይሄ ነው የሚያስደንሰው 10 ሚሊዮን ህዝብ ረሃብ ላይ ወደቀ የሚል ሪፖርት ወጥቶ የለም ወይ አሁን በዚህ ሰዓት ያንን ህዝብ የሚመራ ሰው መሯሯጥ ያለበት እንደው መውደቅ መንደሳት ያለበት ያ ህዝብ እንዴት ነው ይሄን ክፉ ጊዜ የሚያልፈው ነው እንጂ አቶ ከሌ ወይም ደግሞ የሆነ ተቋም አንደኛ ወጣችኋለን ሶስተኛ ወጣችኋለን ብለው ድግስ የሚበሉበት ነገር እኔ በጣም ምንም ሊገባኝ የማይችል ነገር ነው ይሄ ምን ማለት ምን የፖለቲካ ትርፍ ያስገኝልናል ብለው እንደሚያደርጉት ሁሉ አይገባኝም አው ገለጣው በጣም ጥሩ ነጥብ ነው ያነሳው አብይ አህመድ ከዚህ በፊትም ነግሮናል ኢትዮጵያውያን ስለኛ እድገት መመስከር አይችሉም አይፈልጉም የኛ ለውጥ የኛን ውጤት የሚያዩት ምናልባት የሚቀጥለው ትውልድ ሊሆን ይችላል ከዛ በተረፈ ግን ስለኛ እድገት ሊናገሩ የሚችሉት የውጪ ተቋማት ወይም የውጪ ሰዎች ናቸው ብሎ በግልጽ ተናግሯል ስለዚህ የሚሰራለት ሰው የምታስተዳድረው ሰው ስላንተ ምስጋና ካላቀረበ ስላንተ ውጤት ካልተናገረ ሌላ የማይመለከተው ሰው ያንተ ስራ ልፋት ውጤት የማይደርሰው የውጪ አካል ምስክርነት ሰጠኝ ብለ በዛ ምስክርነት ምትኩራራና ምትመጻደቅ ሆነ ውድቀት በጣም በጣም ጥልቅ መሆኑን ነው መረዳት የሚቻለውና አብይ አህመድ መመዘኛው መለኪያው የኢትዮጵያ ህዝብ ጠረጴዛ ላይ የኢትዮጵያ ህዝብ ማዕድ ላይ የሚበላ ነገር በበቂ ሁኔታ አለ ወይ የኢትዮጵያ ህዝብ ቢያንስ በቀን አንድ ሁለት ጊዜ መብላት ይችላል ወይ ከዚህ ከምንድነው ከግሽበቱ እንደው እፎይ ማለት ይችላል ወይ ከኑሮ ውድነት በተወሰነ ደረጃ እንደው ፋታ አግኝቷል የሚል አይደለም IMF ይሄንን አለ ከሌ ይሄንን አለ የተቋም የአፍሪካ እንዲ አለ የሚል ሪፖርቶችን ሰብስበው በዚህ ሪፖርት ማደንዘዝ ነው የሚፈልጉት እንዳልከው ከምንም በላይ መነሳት ያለበት ነጥብ ምን አደረገ ነው 10 ሚሊዮን ኢትዮጵያውያን በሚቀጥሉት ጊዜያት ምግብ ካልተገኘ እድል ጣፋንታቸው ሞት ነው ይሄን ነው እንግዲህ ምን ሰማው 600,000 ህፃናትና እናቶች ምግብ ተቋርጦባቸዋል ሰሞኑን 3.2 ሚሊዮን ይቀጥላሉ የተቀሩትን በሚቀጥለው እንደዛ እየሆነ ነው የሚሄደው ምንም ገንዘብ የለም ይሄንን ዓለም አቀፍ ተቋማት ሲያሳውቁ አንድ ብጣሽ መግለጫ ከአብይ አህመድ አልሰማንም ይሄን ነገር ለመቅረፍ እንዲ ያደረግን ነው እንዲ ያዘጋጅተናል እኛ እንደርስላችኋለን ወገን ተሰብሰቡ እንደዚህ የሚባል ነገር የለም አሁንም ብልጭልጭ ኮሪደር ልማት ላይ የተገተሩ መግለጫ መስጠት ሆኗል በቃ የሱ ትልቁ ብቃትና አቅም ለኢትዮጵያ ህዝብ ገጸ በረከት ስጦታ ይሄ ነው ለሱ ከዚህ በለጠ ነገር አላየንም ለማንኛውም የኢትዮጵያ ቴሌኮም ኢትዮ ቴሌኮም አክሲዮን በሚል ሲጠበቅ ነበር ለረጅም ጊዜ ዝምታ ውጦት ነበር ለአክሲዮን ገበያ የቀረቡ ወደ 100 ሚሊዮን አክሲዮን ሽያጮች ነበሩ ዛሬ ይሄንን በተመለከተ የቴሌዋ ስራ አስኪያጅ መግለጫ ሰጣለች 83.7 አካባቢ አልተሸጠም የተሸጠው 10% 15% አካባቢ ቁጥሩን ምናልባት መደመርና መቀነሱን እንግዲህ በትክክል አላስቀምጠው ይችላል ነገር ግን 83.7 በመቶ አልተሸጠም ለምንድን ያልተሸጠው ምክንያት አቅርባለች እሷኛ ጎታቸው ሆኖ የማያሰሩ
መስፈርቶችን ስላወጣን እነዛ ነገሮች ማነቆ ሆነዋል ያለችው ያ ግን አይደለም የኢትዮጵያ ህዝብ በምን አቅሙ ይግዛ አክሲዮን ለመግዛት የሚችል አቅም የለውም ነጋዴው ባውን ሰዓት አለው የሚባል ባለሀብትም እንኳን አክሲዮን ሊገዛ አይደለም ብሩንም በስነ ስርዓት የሚያገኝበት ሁኔታ የለም ከገንዘብ ማጣቱ ባሻገር ደግሞ እምነትም ነው ይሄን መንግስት አያምንም ገንዘብ ቢኖረው እንኳን አምኖ ሊገዛ አይችልም የጡረተኞችን ገንዘብ አውጥቶ ድሮንና ለመናፈሻ ፕሮጀክት ያዋለ መንግስት እንዴት አምነ ገንዘብን ትሰጣለ ለማንኛውም ገለታው በዚህ ይሄ የኢኮኖሚውንም ቅርቃር ውስጥ መግባት ያሳያል የሚገዛ ሰው መጥፋቱ በዚህም ያል ደረጃ ሰው አልገዛም ወይም ደግሞ መግዛት አልችልም ብሎ ለቀረበለት ጥሪ ምላሽ አለመስጠቱ ራሱ ኢኮኖሚው ላይ ምን ያህል ችግር እንዳለ ምን ያህል ኢትዮጵያ አደጋ ላይ እንዳለች የሚያሳይ መስለኛል ገለታው በትክክል ኢንቨስትመንት የሚሳለጠው ጥሩ የሆነ የሰላም ድባብና የቢዝነስ ሎው ሚሎታ የነዚህ ምንድነው የቢዝነስ ህጎች ያሉባቸውን አካባቢ ያሸተቱ ነው የሚሄዱ እዛ የዶሜስቲክ ይሁን ወይም ደግሞ ዓለም አቀፍ ቢዝነስ ውጭ ሀገር ሰዎችን መጥተው ኢንቨስት የሚያደርጉት የተሻለ ኢንቨስትመንት ከባቢዎች ሲኖሩ ነው መስፈርቶች አሏቸው ባለሙያዎች አሏቸው በሚገባ ጥንቶ ነው አንድ ሰው ገንዘብ ይዞ ኢንቨስት ሲያደርግ ያገር ውስጥ ባለሀብት ይሁን የውጭ ሀገር ባለሀብት የሚጠናው ጥናት አንድ ብቻ አይደለም ብዙ ጥናቶች ነው የሚደረጉት በየአቅጣጫው የሴኩሪቲ ጉዳይ የፖለቲካ ጉዳይ የኢኮኖሚው ጉዳይ የህብረተሰቡ ፍላጎት ጉዳይ ዲማንድ የሚሉት ማለት ነገር ነው የሚጠናው እና ይሄን ሁሉ ሲያልፍ ነው አንድ ሰው ገንዘቡን የሚያፈሳው ዛ ሄዶ ማለት ነው ስለዚህ ኢትዮጵያም ውስጥ አንደኛ ህብረተሰቡ አሁን አንድ ነገር ላይ ኢንቨስት ለማድረግ ስጋቶች አሉበት ብዙ ሪስክ የሚሉት ማለት ነው ብዙ ስጋቶች አሉበት የፖለቲካ ስጋቶች አሉበት ነገ ልዘረፍ ይችላል የሚል ስጋት አለበት ስለዚህ ያለውን ይዞ ይቆይ ነው የሚመርጠው ጊዜ ነው የሚጠብቀው የተሻለ ነገር ሊመጣ ይችላል ያን ጊዜ ኢንቨስት አደርገዋለሁ የሚል ስጋት አለ በተለይ ደግሞ የኢትዮጵያ ቴሌኮሙኒኬሽን በከፍተኛ ሁኔታ የመንግስት እጅ አለበት እጁ በጣም ያብይ አህመድ እጅ ረጅም ነው እዛው ውስጥ እንደፈለገ ነው የሚያደርገው በዚህ በማናው ስሟ በአስቀመጣት ሴትዮ አማካኝነት እንደፈለገው የሚያሽከረክረው ተቋም እንደሆነ ነው የሚነገረው ከዚህ የተነሳ እዛ ውስጥ የሚደረግ ኢንቨስትመንት በቀጥታ መንግስት ቁጥጥር ውስጥ መግባት ማለት ስለዚህ የሚገባውን ያህል አለማግኘቱ በጣም ያሳዝነኛል የኢትዮጵያ ቴሌኮሙኒኬሽን በነገሩ በመሰረቱ የኢትዮጵያ ቴሌኮሙኒኬሽን ቢዝነስ ራሱ አንዳንድ ሰዎች ትርፉን ያዩ ከፍተኛ ትርፍ የሚያስገኝ ነው እና በቃ እንደው ሊበረታታ ይገባዋል እውነት ነው ግን ትርፉ ከአንድ ኪስ ወደ ሌላ ኪስ ነው መሰለኝ ከውጭ የሚያመጣው ነገር የለም እንግዲህ ኢትዮጵያን አማራጭ የለንም ስልክ መኖር አለበት በየቤቱ ተቸግሮ ተለቅቶ አንድ ሰው ሞባይል ይኖረዋል ስልክ ይኖረዋል እና ከዛ በጣም ከፍተኛ እንትን የዘረፋ ያህል ነው እንደው ሳይው አንዳንዱ ገቢ ያስገባል ያን ገንዘብ ያን ይቆጥርና ቆጥሮ ይሄን ያህል ብር አስገባን ከሌሎች ተቋማት ሁሉ የተሻለ ነው ይላል ከዛው ከህብረተሰቡ ለአማራጭ ከሌለው ህዝብ እየዘረፈ ማለት ነው ይልቅ ወደ ውጪ ሄዶ ወደ ጎረቤት ሀገሮች ሄዶ ኢንቨስትመንት እዛ እንትን አድርጎ ዶላር አያመጣ እኔ ትልቅ ሰክሰስ በዛ ነው መመዘን ያለበት አንድ ተቋም ከውጪ ዶላር ያመጣል ወይ ወደ ውጪ ወደ ጎረቤት ሀገሮች እንደው አንዱ ደከም ያሉ ሀገሮች እንኳን አሉ ተሯሩጦ እዛ እንኳን በመክፈት ዶላር ያመጣሉ ብሎ መታየት ያለበት ተቋም ነውና ያ ነው የሚያሳየው እንዳልከው የውድቀታችን አንዱ ምልክት ነው የሚመስለኝ በአጠቃላይ ገለታው እንግዲህ ዛሬውን የአንከር የመረጃ ክፍለ ጊዜ በዚሁ ነው የምናጠናቀቀው ብዙ ጉዳዮችን ተመልክተናል ተመልካቾቻችንን ተሰናብተን በሚቀጥለው ጊዜ እስከምንገናኝ ድረስ እንግዲህ ቀጠሮ ይዘንን ለያያለን ማለት ነው አንተንም አመሰግናለሁ ተመልካቾቻችን በዚሁ የዛሬው የአንከር የመረጃ ክፍለ ጊዜ ተጠናቋል ስለተከታተላችሁ ልባዊ ምስጋናችን ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን